እህት አብያተ ክርስቲያናት የተባሉትን ኮፕቲኮችም ያማልዳል ብለው ይላሉ። የራሳቸው የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ የቅዱስ ያሬድ መጽሐፍ መጽሐፈ ዚቅ አሁን የሰኔ ሚካኤል አራራይ ላይ ብሎ የሚለው ያማልዳል ይላል። እግዚኦ ምን ይሻለናል? ኧረ ቆይ ቅዳሴውም ያማልዳል ይላል እኮ ሰዓታትም ያማልዳል ይላል። ሃይማኖተ አበውም ያማልዳል ይላል። ድርሳነ ሰንበትም ያማልዳል ይላል። ውዳሴ ማርያም ያማልዳል ይላል። መጽሐፍ አርጋኖንም ያማልዳል ይላል። እና እኛ መጽሐፎቹ እንደሚሉት ያማልዳል ብለን ካልን ኑሯችንን ምስቅልቅል ልታወጡት ነው። እየወጡ ጭራሽ ስራ እኮ እኛ መስራት አልቻልንም። አውቶቡሱን በቃ ይመቱብናል፣ አያሳልፉንም፣ መንገድ ሁሉ ይዘጉብናል። የኦርቶዶክስ ቄሶች ወጥተው ስራ ሲሰሩ ይታይ። የት ውትድርና ሁሉ መውጣት አለባቸው። መጽሐፍ ቅዱስና ሌሎቹ መጽሐፍት በአንድ ድምፅ ሆነው ኢየሱስ ክርስቶስ አሁንም ያማልዳል፣ አሁንም ያስታርቃል ብለው ይናገራሉ። ኦርቶዶክሳውያኑ ደግሞ በፍጹም አትመኗቸው፣ መጽሐፍ ቅዱስም ያማልዳል ብሎ የሚለውን ስለ ኢየሱስ እንዳታምኑ፣ መጽሐፈ ዚቅንም እንዳታምኑት፣ ሃይማኖተ አበውንም እንዳታምኑት፣ ቅዳሴንም እንዳትነበነ ዘቤ ወየ ማለት ነው። እሱ ምን አለ? ጴንጤዎቹን ስታገኟቸው ኢየሱስ ክርስቶስ ሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ ያማልዳል ይላል። ከፍ ብላችሁ ደግሞ ስታነቡት 8:26 ላይ ይማልዳል ይላል። በጣም የሚገርማችሁ ደግሞ ዛሬ አንድ ሚስጥር ነግራችኋለሁ። ኤርምያስ መጽሐፍ ምዕራፍ 7 ቁጥር 25 ላይ ደግሞ እግዚአብሔር አብ ያማልዳል ይላል ብሎ ዘበነ ሆዬ ነው ለመጀመሪያ ጊዜ ኤርምያስ 7:25 ያማልዳል አብ ያማልዳል ብሎ ያለው ማለት ነው። አስበን ማናውቀውን እኮ ነው የሚያሳስበን። ዘበነ አስበን ማናውቀውን ኤርሚ ዘቤን ያለው ታዲያ ኢየሱስ በግ ብንበላ የወንድ በግና የሴት በግ ግንኙነት የፈጠረው ነው፣ ውጤት ነው። በሬም እንደዛው ነው። ስለዚህ በጾም ሰዓት በግብር በወንድና በሴት ግንኙነት የመጡ ምግቦችን ነው የምናውቀው። ማር እኛ የምንለው ምንድነው? ንብ በድምፅ ነው። ሩካቤው ግንኙነት የለውም፣ የነሱ በድምፅ ነው ማር የሚመጣው። ስለዚህ ከዚህ የተነሳ ነው። ስለዚህ በድምፅ ነው የሚገናኙት ማለት ነው። ወንድምነት እንኳን ደህና መጣ። ዳጊሻዬ እንኳን ደህና መጣችሁ። ሰላም ብለናል። የጌታ ጸጋና ሰላም ይብዛላችሁ። እሺ ሰላም ነው። ከቻላችሁ ሰላም በሉን። ዳኒ ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ብያለሁ። በረታ አንግተው እኮ ነው ይተኛው። በጣም ኩለቀን ሆነ ታውቃለህ። ጌታኛው አሁን ገና መነሳቴ ነው። እኔም አሁን ዳጊሻ ኩለቀን ሆነ እኔ ጋር አሁን እኔም ጋር ኩለቀን። እንዴት ናችሁ ብያለሁ። ኤርምዬ ሁላችሁም ሰላም። ዳንዬ፣ ብሊያዬ፣ ዋዊዳ ከባባድ ስም ነው ያለው ዛሬ። ሩፊኖስ፣ ሰኒ ታች ያላችሁ ሁሉ ተባረኩ። ያ ተባረኩ ወገኖች። እንደዚሁ እየሰማሁ ነበር ቅድም ስመጣ ይችላለሁ ብዬ ነበርና ግን በፍጹም እንትን አላልኩኝም። በጣም ይቅርታ። አሁን ኦርቶዶክሳውያን ወገኖቻችን ኢየሱስ አሁን አያማልድም ወይ አያስታርቅም? ያው አንዳንዶቹ ያስታርቃል ይሏል፣ አንዳንዶቹ አያስታርቅም። ያስታርቃል እንጂ አያማልድም። አያማልድም አያስታርቅም ብለው ይላሉ ሰዎቹ ማለት ኦርቶዶክሳውያኑ እንደዚህ ነው የሚሉት። አጠቃላይ እዚህ ከላይ ጀምሮ ያሉት ማለት ነው። መጽሐፍቶቻቸው ደግሞ ከሰዎቹ ጋር ከምዕመናኑ ጋር መጽሐፍቶቻቸው አይስማሙም። እኔ ከኦርቶዶክሳውያኑ ወገኖቻችን ይልቅ የኦርቶዶክሳውያን መጽሐፍቶች እኛን ወግነው እየተከራከሯቸው ነው። ልብ በሉ። እኛን ወግነው ማለት ከኛ ሳይድ ቆመው እየተከራከሯቸው ነው ኦርቶዶክሳውያን። ኦርቶዶክሳውያን ጴንጤ ብቻ ሳይሆን እየተከራከራቸው ያለው የራሳቸው መጽሐፍቶችም እየተከራከሯቸው ነው ያሉት።
ለምሳሌ አሁን እዚህ በሙሉ ትንሽ ትንሽ የሚሰማ ነበረ። ደግሞም በደንብ የሰማሁት አሁን ማነው ወንዲ ዊዳ ነው ዊዳ ሶሪ እንዳላበላሽ አያስታርቅም። አንድ ያስታርቆናል፣ አያማልድም። አሁን አምላክ ነው አለ። አሁን ጌታ ነው እንጂ አያማልድም አለ። ይሄ አሁን ጌታ ነው ብሎ የሚለው ንግግር ውስጥ የማነው የአውጣኬ ትምህርት ነው ማለት አሁን አምላክ ነው እንጂ እንትን አይልም ብሎ የሚል ማለት ነው። የአውጣኬ ትምህርት ከፊል ማንነቱን ሰውነቱን ክዶ አምላክነቱን የሚያምን ማለት ነው። ሰውነቱ አሁን ጠፍቷል። በሰማያት አሁን አምላክ ሰው የለም ነው ብሎ የሚሉት ብዙ አብዛኞቹ ኦርቶዶክሳውያን ስጠይቃቸው ቃል በቃል ባፋቸው አይሉም። አሁን አምላክ ነው ያለው በሰማይ ይሉሃል። አምላክ ነው አሁን በሰማይ ያለው፣ በአባቱ ቀኝ የተቀመጠው አምላክ ብቻ ነው አሁን ያለው ይላሉ። ይሁን እልም ያለ ሰይጣናዊ ትምህርት ነው። አምላክ ብቻ አይደለም አሁን በሰማያት ያለው፣ አምላክም ሰውም የሆነው ከድንግል የነሳውን ስጋ በዛው ስጋ ሞተ፣ በዛው ስጋ ከሙታን ተነሳ፣ በዛው ስጋ ወደ ሰማያት አረገ፣ በዛው ስጋ ተመልሶ ይመጣል። እኛ እኮ ቸገረን እንዴት እንደምናደርጋቸው። ወዲህ ሚስጥረ ስላሴን ከኛ ውጪ ማንም የሚያውቀው የለም። እኛንን ያፏጨንበት፣ እኛንን ጠፍጥፈን የሰራ ነው፣ እኛንን አብኩተን የጋገርነው አይነት ነገር ይላሉ። አሁን አምላክ ብቻ ነው በሰማያት ያለው፣ አሁን አምላክ ብቻ ነው በአብ ቀኝ ያለው፣ አምላክ ነው በሰማይ ያለው፣ አሁን ጌታ ነው የሆነው ብለው ሲሉ ምንድነው ሰውነቱን እየካዱት ነው ማለት ነው። this አውጣኪያውያን ናቸው ኦርቶዶክሳውያን እንጂ ተዋህዶ ተብለው ሊባሉ አይገባቸውም። አንዳንዶቹ ደግሞ አይ ፍጹም አምላክ ፍጹም ሰው ነው ብለው ይላሉ። ስለዚህ አሁን ኦርቶዶክስ ከሁለት አቅጣጫ ነው እየተጠመዱ ያሉት። ከማን ከኛ ከወንጌላውያን አማኞች ተናገሩ ኢየሱስ አምላክ ነው ሶሪ ኢየሱስ ክርስቶስ አማላጅ ነው ወይ አስታራቂ ነው ተብሎ ሲባል አማላጅም አስታራቂም አይደለም ይላሉ። መጽሐፍቶቻቸው ደግሞ አንስተው ሲያነቧቸው አትዋሽ፣ ለምንድነው ጴንጤዎች ጋር ሄደህ የምትዋሸው? እኔ አሁን ለምሳሌ የራሳችሁ መጽሐፍት ነኝ እና መጽሐፍቶቹን የጻፏቸው ሊቃውንቶቻችሁ የጻፈኝ ሊቅ ይላል። ያ መጽሐፍ የጻፈኝ ሊቅ እኮ ኢየሱስ አሁን በሰማያት እንኳን ራሱ ይለምናል ማለት ያማልዳል ማለት ያስታርቃል ብሎ ይነግረዋል ማለት ነው። ያ መጽሐፍ ግዑዝ ነው፣ ግን ሰውየው አንስቶ ሄዶ ሲያነበው ይነግረዋል። ለምሳሌ መጽሐፈ ዚቅ የሰኔ ሚካኤል ማለት ነው አራራይ ላይ ገጽ 224 ላይ እስቲ ቆይ ሌላ ግን ካለ ቀድሜ አንስጥ ይሄን ከማንበቤ በፊት መጽሐፈ ዚቅ የሰኔ ሚካኤል አራራዩ ላይ ማለት ነው ገጽ 224 በ2014 የታተመበት ላይ ኢየሱስ አሁን በሰማያት ይለምናል ማለት ያማልዳል፣ አብራራልን። ያማልዳል ማለት ያስታርቃል ማለት ነው ብሎ ይናገራል። እና አሁን ይሄ መጽሐፍ የኦርቶዶክስ መጽሐፍ ነው። ሊቃውንቱ የሚጠቀሙበት፣ ጽናጽን የሚጸነጽኑበት፣ ወረብ የሚሰሩበት፣ ማህሌት የሚቆሙበት ማለት ነው። አሁን ይህንን ምእመን ያውቃል አያውቅም? ትርጉሙ ምን ማለት እንደሆነ ያውቀዋል? ኧረ ራሱ ጽሁፉን የማያውቀውም የት እንዳለ። አራራይ ማለት በቃ ምናልባት የያሬድ ዜማ ግዕዝ እዝል አራራይ ምናምን ነገር ብሎ የሚለውን ከመስማት ውጭ አያውቀውም። የት ወረድክ ዊድ? አሁን ከመጽሐፍቶቻችሁ ጋር ወንድምነትም እያሳያችሁ ነበር። ሁለት መጽሐፍቶችን አልተስማማችሁም። ከመጽሐፍቶቻችሁ አልተስማማችሁ፣ ከመጽሐፍ ቅዱስ አልተስማማችሁ። ኦርቶዶክሳውያን ወገኖች ናገባይ ነይ ግቢ፣ ማነ ፍሬ ሕይወት ነይ ግቢ እና ሰማይ ምድሩ ሲከዳሽ ታያለሽ ማለት ነው። እዚህ አይደለም በንባብ በዜማ ስልልሽ ሰማይ ምድሩ ይከዳሻል። የቆምሽበት ምድር እርዝኩዌክ መንሸራተት ሁሉ ሊገጥምሽ ይችላል። ውሸት ምናምን ነገር ብሎ ማለት ቀላል ነው እዛ። እና ኦርቶዶክሳውያን ወገኖቻችን ወንድሞች እና እህቶች ከመጽሐፍ ቅዱስም ተጣልታችሁ ከራሳችሁ መጽሐፍቶች ከመጽሐፍ ቅዱስ ውጭ ያሉትንም ቅዱሳት መጽሐፍት ብላችሁ የምትሏቸው ተጣልታችሁ እንዴት ይሆናል?
አሁን ከመጽሐፍ ቅዱስ ውጭ ያለው ከሃይማኖተ አበው ጋር እንዴት ትጣላላችሁ? ምክንያቱም ኢየሱስ አማላጅ ነው አስታራቂ ነው ብሎ ይናገራል። ኦኬ ከቅዳሴ ጋር እንዴት ትጣላላችሁ ወገኖች? ቅዳሴ ዕለት ዕለት ቆመህ የምታስቀድሰው ወገብ እየተንቀጠቀጠ እኔ ጋ አሁን የሚያወራ ሰው ካለ ይምጣና ይናገር። እሺ ከመጽሐፈ ሰዓታት ጋር ሰዓታት ሌሊት ካህናት ከሚያዜሙት ጋር እንዴት ትጣላላችሁ? ይሄ እነዚህ ሁሉ መጽሐፍቶች ኢየሱስ አሁን ያማልዳል እያሉ ይናገራሉ። ከመጽሐፈ ዚቅ ከቅዱስ ያሬድ የዜማ መጽሐፍት ጋር እንዴት ትጣላለህ ወንድሜ? ከውዳሴ ማርያም ጋር እንዴት ትጣላለህ? ከድርሳነ ሰንበት ጋር እንዴት ትጣላለህ? ከመጽሐፈ አርጋኖን ጋር እንዴት ትጣላለህ? የቱን ዘርዝሬ የቱን ልተውልህ ብራዘር? እና እኔ አሁን ወንጌል ምንድነው የወንጌል አማኞች ወንድሞቻችን ኦርቶዶክሳውያንን እንዳታምኗቸው። ለምን? በኢየሱስ ክርስቶስ አማላጅነት ጉዳይ እንዳታምኗቸው። ከነሱ ይልቅ አሁን ቅድም የጠራኋቸው መጽሐፍቶቻችሁ ሌሎቹና ቅድም የጠራኋቸው መጽሐፍቶች ከኦርቶዶክሳውያኑ ይልቅ እውነትን ይናገራሉ። በጣም እውነትን ያወራሉ። ኦኬ እውነትን ያወራሉ። ይቤሎሙ ኢየሱስ ለአርዳይሁ ብሎ ማለት ነው። አርግ ሰማየ ሀበ አብ ወስዕሎ በእንቲአክሙ ይላል። ወስዕሎ በእንቲአክሙ አሁን ተርጉሙ ቄሶች የሆናችሁ ማለት ነው። አሁን ዝም ብሎ እንቅልፍም ቢያለው ጎረምሳ ይህንን አያውቀውም። እውነቱን ስንነጋገር ማለት ነው። ወስዕል በእንቲአክሙ ማለት ምን ማለት ወስዕሎ በእንቲአክሙ ምን ማለት ነው? ይቤሎሙ ኢየሱስ ለአርዳኢሁ ለደቀ መዛሙርቱ እንዲህ አላቸው። ኢየሱስም ለደቀ መዛሙርቱ እንዲህ አላቸው፣ አርግ ሰማየ ሀበ አብ ወስዕሎ በእንቲአክሙ ማለት ምን ማለት ነው ወንድሞቼ? ተራራ ነው ላያችሁ ላይ የሚናደው ታፈነ ትሞታለህ ማለት ነው። ቅዱስ ያሬድ እዚህው ዝም ብሎ ይጠዘጥዝሃል። የሰኔ ሚካኤል አራራይ ላይ ገጽ 224 ዝክረ ቃል የሚባለው በ2014 ያሰተመችው ላይ ይህንን ቄስና መርጌቶች ናቸው የሚያውቁት እና ጳጳሳቱ ቆሞስ መነኮሳት ምናምን ነገር የሆኑት። ኤርሚ ሰላም ላንተ ይሁን። ሰላም ወሸብሳሰን ሩፊኖስን ተቀበለውማ በጣም ይጽፋል፣ ታች ላይ ሆኖም ይጽፋል። እሱ አሁን ይህን የነገርኩት ዘመኑ ሁሉ ምን ብሎ ነው አሁን የሚመልሰው? ይህንን ምንድነው ይቤሎሙ ማለት ምን እንደሆነ ያውቃል እንዴ? አያውቅም። ኤርሚ እነዚህ የኮፕቲክ ምንድነው? ኮፕቲክ ነው የግሪክ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ እንትን ነው። አንደኛውን የውሻ ጉባኤ ይለዋል፣ ሌላኛው የድመት ነው ወይ ምንድን ነው? ኧረ እኛ እዛው ምን ይባባሉ የጃርትም የቀርቀሮም ይባባሉ። ግን የሚገርም የግሪኳ ኦርቶዶክስ ኢየሱስ ክርስቶስን ያማልዳል ብላ አሁን እኛ እንደምናምነው ነው የሚያምኑት። የኮፕቲኩ የግብጾቹ ኢየሱስ አሁን ያማልዳል ብለው ነው የሚያምኑት። ግብፅ እስክንድርያ እናቴ ብላ ምትላት ኦርቶዶክስ ኢየሱስ አሁንም ያማልዳል ብለው ያምናሉ ግብጾች። ኦርቶዶክስ አያንስ ኢየሱስ አሁን አያማልድም ይላሉ። ምንድን ነው ምክንያቱ? እችን ብቻ ምክንያት ልንገራችሁና ለሌሎች ወገኖች ቀጥሉ። የግሪክ ኦርቶዶክስ ምስራቃውያኑ ግሪክም፣ ራሽያም፣ ዩክሬንም ሌሎችም በሙሉ ኢየሱስ አሁን ያማልዳል ብለው ያምናሉ። እኛ እንደምናምነው የግብፅ አሁን ያማልዳል ብለው ያሉ የህንዶቹንና የሶሪያ የሌሎቹን አሃት አብያተ ክርስቲያናት ብላ ምትለው እህት ቤተክርስቲያን ብላ ምትለው ምን እንደሚሉ ባናውቅም ግን ግብፅ አሁን ኢየሱስ ያማልዳል ብላ ትላለች። ኮፕቲካውያኑም እነሱ ከዛው ስለሆነ ማለት ነው። የኢትዮጵያና የኤርትራዋ ግን አያማልድም ብለው ይላሉ። ለምንድነው አያማልድም ብለው የሚሉት? ለምን እህት ከተባሉት አብያተ ክርስቲያናት ጋር እንኳን እንዴት መስማማት አቃታቸው በዚህ ጉዳይ?
እኛ አስተውን እሺ፣ እንደው እኛ በእነሱ አይን መናፍቃን ስለሆነን ማለት ነው። እንዴት እናቴ ብላ ከምትላት ከግብፅ ኦርቶዶክስ ጋር እንዴት የኢትዮጵያ መስማማት አቃታት? ሁለት አይነት ነገር በኢየሱስ ክርስቶስ ላይ እንዴት ያወራሉ? ኦርቶዶክስ ተባብለው ማለት ነው። በኦርቶዶክስነት ተጠርተው ለእኔ እንትን ነው ድመቱ ገባለ ዞን ጉባኤ ላይ ዞኑ ለቁም ነገር ተገናኝተን ፈገግ የሚያደርግ ዞኑ ኦርቶዶክስ ኦኬ። እና ለምንድን ነው መስማማት ያቃታቸው እርስ በርስ በኢየሱስ ክርስቶስ ጉዳይ? እንዴት ሁለት አይነት ነገር ያወራሉ? ግብፅ እናቴ ናት ነው ያለችው። ኮፕቲክ እስክንድሪያ እናቴ ናት ነው የምትለው ኦርቶዶክስ የኢትዮጵያ። ስለዚህ ግሪኮች ኢየሱስ ክርስቶስ አሁን ያማልዳል እያሉ፣ ግብጾች አሁን ያማልዳል እያሉ፣ ዩክሬኖች አሁን ያማልዳል እያሉ፣ ራሽያን ምስራቃውያን በሙሉ አሁን ያማልዳል እያሉ፣ ከኦሪየንታል ቤተክርስቲያን ግሪክ ሶሪ ምንድነው ግብፅ አሁን ያማልዳል እያሉ፣ ራሱ ኮፕቲክ የተባለው ማለት ነው ያማልዳል እያሉ የኢትዮጵያና የኤርትራ ብቻ ለምን ተነጠለ አያማልድም ብለው ይላሉ። መጽሐፍ ቅዱስ አያማልድም ብሎ ስለሚል ነው ወይ? አይ መጽሐፍ ቅዱስ በሙሉ ኢየሱስ አማላጅ ነው ብሎ የሚለው። ኦኬ መጽሐፍ ቅዱስን ሽንተውሺ የራሳቸው መጽሐፍቶች አሁን የምጠቅሰው ከመጽሐፈ ዚቅ ጀምሮ ሌሎቹ መጽሐፍት የቀድሞ የጠቀስኳቸው ሃይማኖተ አበው፣ ቅዳሴው፣ መጽሐፈ ሰዓታት፣ ውዳሴ ማርያም፣ ድርሳነ ሰንበት፣ መጽሐፍ አርጋኖን ምናምን ነገር የሚባሉት መጽሐፍቶች እነሱስ ምን ይላሉ? ኢየሱስ ያማልዳል። አፍክን ያዝ አንተ ኦርቶዶክስ፣ እኔ እኮ የእናንተ መጽሐፍት ነኝ፣ አፋችሁን ያዙ፣ ዝም በይ አንቺ ሴትዮ፣ ያማልዳል ይላል። ሰዓታት መጽሐፍ እዚህ ገብታ የሆነች ሴትዮ አያማልድም እሱ ማን ከማን ወደ ማን ይማልዳል? መጽሐፈ ሰዓታት እንዲህ ይላል። አፍ ኖሮት ያማልዳል። አንቺ ሴትዮ ከኔ ጋር እንኳን ቢያስ ተስማሚ። ኧረ እባክሽ ከጴንጤዎቹ ጋር ሄደሽ አትጋጪ። ከኔ ጋር እንኳን ራሱ አልተስማሚ። እኔን እኮ አላነበብሽኝም። እኔም ብታነብ ኖሮ ጴንጤዎቹ ጋር ሄደሽ ጉድ ባልሆንሽ ነበር። እስኪ ቢያንስ እኔን እንኳን አንብቢኝ። አትቸኩይ፣ አትንቀዥቀዥ ነው የሚላት መጽሐፉ። ምክንያቱም እነዚህ መጽሐፍቶች በሙሉ ኢየሱስ ያማልዳል ብለው ይላሉ። ታዲያ ለምንድን ነው ኦርቶዶክስ መጽሐፍ ቅዱስም ያማልዳል ብላ የሚለውን ክዳ፣ መጽሐፍቶቿም ያማልዳል ብሎ የሚለውን ክዳ? ለምንድነው አያማልድም ብላ ብትለው ምንድን ነው ምክንያቱ ብዬ እኔ ዝም ብዬ በገደም ዳሜው የደረስኩበትን አንድ ጥርጣሬ ላሳያችሁ። ይሄ ጥርጣሬ 99.9 በመቶ ሚዛን የሚደፋ የኔ ጥርጣሬ ነው ብዬ የምለው ደግሞ እውነትም ነው። ታዲያ ለምንድን ነው ኤርሚያስ መጽሐፍቶች ግሪካውያኑ እንደዚህ ብለው ግብፃውያኑ ያማልዳል ብለው መጽሐፍቶቻቸው ራሱ የኦርቶዶክሳውያኑ ከግሪካውያኑና ከምስራቃውያኑ ጋር ከኦሪየንታሎች ጋር ከኮፕቲክ ጋር ማለት ነው ተመሳሳይ ነገር እየተናገሩ የኢየሱስ ክርስቶስን አማላጅነት እየተናገሩ ከመጽሐፍ ቅዱስ ጋርም እኩል ምስክርነት እየሰጡ ኦርቶዶክሳውያኑ የምነካቸው ብለህ ካልክ የነካቸው ነገር ኢየሱስ ክርስቶስ መጽሐፍ ቅዱሱ እንደሚለው ቀጥታ ያማልዳል ብለን ካለን ያስታርቃል ብለን ካለን ግሪኮቹም ያስታርቃል ብለው እንደሚሉት እኛም ብለን ብንል የእኛም መጽሐፍቶች ራሱ አሁን ቅድም ኤርሚያስ የጠቃቀሳቸው እነሱ እንደሚሉት እንደዛው ቀጥታ አይ መጽሐፍቶቻችን ላይ ቀደሙ አባቶች እንደዚህ ጽፈውታል ብለን ብንል ምን ትሆናላችሁ? የሚበላና የሚጠጣ ነገር ሊነጥፍብን ነው። ምንድነው ከመብልና ከመጠጥ ጋር የሚያገናኘው ነገር? እምልህ ኢየሱስ ያማልዳል ብለን ካለን ማርያም አታማልድም ማለት ነው። ታዲያ ምን ትጎዳላችሁ? አርሴማም አታማልድም። ታዲያ ምን ትጎዳላችሁ? ሚካኤልም ገብርኤልም ያማልዳሉ ብለን ያሉ በሙሉ ውሃ ሊበላው ነው። እና ምንድነው የእናንተ ጉዳት? የእኛ ጉዳት እነሱ የማያማልዱ ከሆነ በስማቸው ጽዋ ማህበር መጠጣት ይቀራል። እና ቢቀር ምን ችግር አለው? እኛን ያለምንም መብልና መጠጥ አደባባይ ላይ ጠኔ ልደፉን ነው። ምክንያቱስ ከወር እስከ ወር ዝክር አለ። ዝክር አለ። ዛሬ የወሯ እመቤታችን ይችላል። ማነሽ ባለ ሳምንት ያስጠምድሽ በ18 የእመቤቴ ወዳጅ ነሽ ብለሽ የምትይ ትላታለች። ሽንሽን ቀሚሷን ለብሳ እዛ ቁጭ ብላ በሽክና ጠላ የምትለጋ ሴትዮ ነች። አሁን ታች ኤርሚያስ ተሳስታል ብላ ብትለኝ ማነህ ባለ ሳምንት ይላል ሙሴው ተነስቶ ማለት ነው።
ያስጠምድ በ18 እኔ የምትል የቅዱስ ሚካኤል ወዳጅ የሌላለ የተረታም ትውልድ ይሄ ሊቀር ነው ማለት ነው። ይሄ ከቀረ ህዝቡም ተገናኝቶ መብል መጠጥ ሊጠፋ ነው። ቄሱም ደግሞ ይምጡና እባክዎት ምንድነው ዝክሩን ይባርኩልን ብሎ የሚነገር ሊቀር ነው። ይኸውልህ ወንድሜ እውነቱን ልንገራችሁ፣ አትዳረቁ ጴንጤዎች ወገኖች። አንዳንዴ ይህንንም ነገር እያሰባችሁ በሂሳብ ስሌት ውስጥ አስገብታችሁ ተናገሩ እንጂ ዳጊ እንዴት ነው የሰው ጉሮሮ ላይ እንቁም ብላችሁ የምትሉት? ዘማሪ ዳጊ ዳኒስ ብትሆን እንጀራቸው ላይ እንዴት ነው የምትመጡት? ምን መረራ ያታደርጉም ምንም። በቃ እነዚህ ሰዎች እውነት በጠኔ ይሙቱ ከወር እስከ ወር ያማልዳሉ ብለው እያንዳንዱን ህዝብ እኮ ወዳጅህን ያዝ፣ አንድ ወዳጅ ያዝ ተብሎ ተይዟል እኮ። አንዳንዱ 2 ጽዋ ይጠጣል። ሰንበትና ማርያምን ወይ ሰንበትና መድኃኔዓለምን ወይ ሰንበትና ሚካኤልን እንደዚህ ይጠጣሉ፣ ይጠጣሉ። ለምን ያማልዳሉ ተብሎ ስለተባሉ። እነዚህ አያማልዱም። ኢየሱስ ነው የሚያማልደው ከተባለ ሰው ሁሉ ወደ ኢየሱስ ሊመጣ ነው። ከዛስ ያ ሁሉ የጽዋ ማህበር አፈርደች ሊገጥናል ይቀር ነው። ስለዚህ አልሞት ባይ ተጋዳይ በእኛ መጽሐፍ ቅዱስ ኢየሱስ አማላጅ መሆኑን ይናገራል። ግሪካውያኑም ቅድም ያልኳቸው ግብፅ ነው፣ ግሪካውያኑም ምስራቃውያን የተባሉት ግሪክም ያማልዳል ብለው ይላሉ። እህታ ቤተክርስቲያናት የተባሉትን ኮፕቲኮችም ያማልዳል ብለው ይላሉ። የራሳቸው የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ የቅዱስ ያሬድ መጽሐፈ ዚቅ አሁን የሰኔ ሚካኤል አራራይ ላይ ብሎ የሚለው ያማልዳል ይላል። እግዚኦ ምን ይሻለናል? አረ ቆይ ቅዳሴውም ያማልዳል ይላል እኮ፣ ሰዓታትም ያማልዳል ይላል፣ ሃይማኖት አበውም ያማልዳል ይላል፣ ድርሳነ ሰንበትም ያማልዳል ይላል፣ ውዳሴ ማርያም ያማልዳል ይላል፣ መጽሐፍ አርጋኖንም ያማልዳል ይላል። እና እኛ መጽሐፎቹ እንደሚሉት ያማልዳል ብለን ካልን ኑሯችንን ምስቅልቅል ታወጡት ነው። ያውም አሁኑ የኑሮ ውድነት በጦዘበት ይሄ ሁሉ ቄስ ምን ይበላ? ምን ይበላ? ብራዘር ምን ይብላ? የመጣውን እንግዳ ምን ይብላ ብለሽ ብሎ እንዳላት ያያጅቦ ተረት ያንን ጋራ ዞሮ ይሰማል ድምፆ ምን እንትን ቢበሉ ምንድነው ምናም ነገር ብላ ካካቸውን የጅብ አይነ ምድር ታውቃላችሁ፣ ነጭ ነው ከለሩ። ምን ጥቁር ቢበሉ ነጭ ነው ብላ ኧረ እርሶ ልጅ ምን አገኘበው ብላ ያለችው አያቴ የነገረችኝ ተረት ማለት ነው። አንቺም አልሽ እኛም ሰማንሽ የመጣው እንግዳ ምን ይብላ ብለሽ ብሎ አያጅቦና አያይቶ የተነጋገሩበት በሰዋስው በቀኔ እሱን ያስታውሰኛል ማለት ነው። እና አሁን ምን ይብላ ብለህ ነው ዘማሪ ዳጊና ዳኒ ቤት እየከፈታችሁ ይሄ ሁሉ ካህን ምን ይብላ ብላችሁ ነው ኢየሱስ ብቻ ነው የሚያማልደው ማርያም አታማልድም ብላችሁ የምትሉት? እኔ እንደው ምን ያው ከእነሱ ጋር ነው ሳይድ ማድረገው። ምን ይብሉ? ቆይ ምን እንዲበሉ ነው የፈለጋችሁት እናንተ? የእንጀራ ጉዳይ ነው እንጂ መጽሐፍቶቹ ስለማይናገሩ አይደለም። እባካችሁ ተረዱን። በተለይ ዳኒና ዘማሪ ዳጊ በጣም ልትረዱ ይገባል። ይሄ ሁሉ ካህን የተመረቀው ምን ይብላ? ከልደታ እስከ ዮሐንስ ብለው ከወር እስከ ወር ግጥም አድርገው ድርብ በዓል ዝክር የዓመቱ የወሩ እየተባለ ምን ይብላ ብላችሁ ነው? ገንዘብ አዘጋጅታችሁላቸዋል? መኗቸውን ልትሰፍሩላቸው ወይስ እንዴት ነው? በሰው እንጀራ ላይ እናንተ እንደዚህ ገብታችሁ አያማልዱም እያላችሁ የምታስጥሏቸው? ኤርሚ እኛ እኮ ተናገርን። መቄዶንያ ማን ነው ቲክቶዶንያ ይግባው አለን እኮ። ከዚህ በላይ ወደ ቲክቶዶንያ ሪፈራል ናቸው። ስራ ይሰራሉ። ምንድን ቄስ ምንድን ነው የሚሰራው? እናቴ የእጃቸው ልስላሴ ሀገር ጥቁር ለባሾች ስራ ይስሩ ብሏል ነታንያሁ። ስራ ስሩ፣ ስርዓት ያዝ፣ ሰላማዊ ሰልፍ ይወጡበታል ወይ የወጡ ጭራሽ ስራ እኮ እኛ መስራት አልቻልንም። አውቶቡሱን በቃ ይመቱብናል፣ አያሳልፉንም፣ መንገድ ሁሉ ይዘጉብናል። እስቲ እንግዲህ አሁን የኦርቶዶክስ ቄሶች ወጥተው ስራ ሲሰሩ ይታይ። የት ውትድርና ሁሉ መውጣት አለባቸው ተብሎ እኛ አንሰራም ስራ ብለው በቃ እነዚህ በነፃ እየበሉ ዳገብተናል። እኛ እየሰራን አይወለ
ታክስ እንከፍላለን። ሴቶች እየሰራን ሰኒ እንቅልፍሽ አልመጣም? ለምንድን ነው እስካሁን ቆይተው ውትድርና ብሔራዊ ምናምን ነገር ብለሽ የምትይ? ስራ አምሽቼ መጣሁና ጠላ አሁን የምሩን ጠላ ያሉት አሁን ነው። እና ስራ ይገባሉ፣ እነሱም ይሰራሉ። ስራ ሞልቷል። እውነቱ እንግዲህ ይሄ ነው ወገኖች፣ እውነቱ ይሄ ነው። ፋሲካ ሊሰራ የማይወዳ ይብላ ብላለች። እውነትሽን ነው። እውነቱ ይሄ ነው። እንግዲህ ከሁለቱም ነው የተጣሉት። ይህንን አገልጋዮቹ ብቻ ናቸው የሚያውቁት። ምዕመኑ አያውቅም። እንዴት ሰው ወንድሞች ከመጽሐፍ ቅዱስ ተጣልቶ ኦርቶዶክሳውያን ማለት ከመጽሐፍ ቅዱስ የተጣሉ ከራሳቸውም ሌሎችም ከመጽሐፍ ቅዱስ ውጭ ያሉ ከእነሱም ውጭ ያሉ መጽሐፍቶች የተጣላ ትውልድ ማለት ነው ኦርቶዶክሳዊነት ማለት። ከሁለቱም ከመጽሐፍት ዓለም የተጣላ በቃ ማለት ነው የምትለው መጽሐፍት ከተባለ ጋር በሙሉ የተጣላ መጽሐፍ ቅዱስም በለው የእነሱ ገድላት፣ ድርሳናት፣ ታምራት ብለው የሚሏቸው ቅዱሳት መጽሐፍት ብለው ከሚሏቸውም ጋር አሉ። መጽሐፍ ቅዱስና ሌሎቹ መጽሐፍት በአንድ ድምፅ ሆነው ኢየሱስ ክርስቶስ አሁንም ያማልዳል፣ አሁንም ያስታርቃል ብለው ይናገራሉ። ኦርቶዶክሳውያኑ ደግሞ በፍጹም አትመኗቸው፣ መጽሐፍ ቅዱስም ያማልዳል ብሎ የሚለውን ስለ ኢየሱስ እንዳታምኑ፣ መጽሐፈ ዚቅንም እንዳታምኑት፣ ሃይማኖተ አበውንም እንዳታምኑት፣ ቅዳሴንም እንዳታምኑት፣ ሰዓታትንም እንዳታምኑ፣ መጽሐፍ ውዳሴ ማርያምንም አትመኑት፣ ቅዱስ ያሬድንም መጽሐፈ ዚቅንም እንዳታምኑ፣ ድርሳነ ሰንበትን እንዳታምኑ፣ መጽሐፍ አርጋኖን እንዳታምኑ ነው። ኦርቶዶክሳውያን ራሳቸው ክደው እኛንም ጭምር የመጽሐፉንም ካዱት፣ የቅዱስ ያሬድን መጽሐፍት ካዱት። እስቲ በእኛ መቃብር ላይ ነው እስቲ ኢየሱስ እንግዲህ ያማልዳል ብሎ የሚለውን ነገር እውን የሚሆነው ብለዋል። ጉዳዩ የሆድ ጉዳይ ነው። የአብርሃም አምላክ ምስክር ነው። ወንድሞች እናቶች፣ የሆድ ጉዳይ ነው። የቡዴና ጉዳይ ነው። አንድ ቤት የኢየሱስን አማላጅነት ግሪኮች ለምንድን ነው ግን ኢየሱስ ያማልዳል ብለው ያሉት? አየ ማርያም ታማልዳለችና አርሴማ ታማልዳለች ብሎ በሚል ለህዝቡ አስተምረው ከወር እስከ ወር የሚበሉት የሚጠጡት ነገር የለም። ዝክር አለ እንዴ በግሪክ? የለም ወንድሜ፣ የለም። በግብፅ አለ እንዴ? የለም። ሰርተው ነው የሚበሉት። የለም። እነሱ የአባይ ሸለቆ ላይ በእኛ በአባይ ውሃ በአባይ ደለል አፈር ግብፅ ቲማቲምና ብርቱካን ማንጎና ፓፓያ እየተከሉ ከራሳቸው አልፈው ለአረብ ሀገርና ለአውሮፓ ሀገራት የአትክልትና ፍራፍሬ አቅራቢ ሆነውልሃል። ግብጾቹ መነኮሳትና ገዳማውያንን ሂድናይ የአባይን ውሃ ጠልፈው እንደውም ባለፈው አባ ገብረ ኪዳን ሊቃውንት ጉባኤ ማለት ነው እሳቸው ሄደው ከግብፅ መነኮሳት ባህታውያኑና ገዳማውያኑ አባቶች የሆነ ትምህርት ንቅሰን ብለው ሄዱ። ከዛስ እዛ ሲሄዱ ብራዘር የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም በሙሉ ስትገባ በሙሉ ማንጎ፣ ፓፓያ፣ ቲማቲም፣ ሽንኩርት ምናምን ነገር ገዳም እንኳን የተባለው እንኳን ገብተው ይቆፍራሉ ማለት ነው። ዋው በጣም የሚገርም መገለጥ ነው። ኤርሜችን ቀጥልባት። ለካ ዝክር ሰንበቴ ምናምን ስላለ ነው ገባ ምልጃውን መቀበል ያቃታቸው። ሌላ ቦታ ግን የተቀበሉት ለምንድን ነው? ጌታ ኢየሱስ ምስክር ነው። ይሄ ነው። ጎሄድ በቃ ገባኝ። አሁን ታውቃለህ ብዙ ጊዜ ጠይቅ የለ እኔ ራሴ ሌላ ዓለም ላይ እኔ ታቦት ሲወጣ አይቻል አቅም ግሪክም ሄጃለሁ። ግሪክም እንደዚህ በሰኞ በማክሰኞ እያሉ ነው በአንድ በሁለት እያሉ የሚያከብሩት እንትን አላቅም። እንግዲህ ያመለጠኝ ነገር ካለ ይነግረናል ስፒሮስ ሲመጣ እና ዝክርም የለ ሰንበቴም ምን ያላየውም እንግዲህ በተለያየ ዓለማት ላይ እና ምንድን ነው ነበር ዛሬ ተመለሰልኝ። ሰንበቴ ከሌለ ገባ ሰው ምልጃውን ያምናል። ጥቅም ከሌለ ምልጃውን ያምናል። ጥቅም ካለ ግን ለምን ያምናል? ለዛ ይበላበታል። ገባ እንትናም ያማልዳል እያለ ዋው ኦኬ። አንድም ጥቅስ ጠቅሶ አይደለም እያወራ ያለው ጀስት ሀሜት ነገር ነው እያወራ ያለው። ለምን ጥቅስ ጠቅሰ ዲስፕሩቭ አታደርግም? ጥቅስ እየጠየቅስን ባይብልን እየጠቀስን እንጂ
ሐሜት አለ። እስኪ ሚዩት አድርገው። አወራህ እኮ ከዳኒ ጋር ጉንጭህ እስኪያብጥ መንጋጋህ እስኪረግፍ ድረስ ጥቅስ እየጠቀሰ እኮ አስረዳ ብሎ ሲል በትንሹ እየሰማሁ ነበር። እየጠቀሰልህ አይልም ቤተክርስቲያናችን መጽሐፍ ስትል የቤተክርስቲያንህን መጽሐፍ ድርሳነ ሰንበት እያነበበልህ ምን መለስክ? እስኪ ድርሳነ ሰንበት ጥቅስ አይደል እንግዲህ አንዱ። አንተ እስካሁን እኮ ሐሜት ነው ያወራሁ እንጂ አንድ ጥቅስ የሁሉ ሰዓት እየሰማሁ ነበር። አንድ ጥቅስ አልጠቅም። ወንድሜ ግድ የለም ትኩሳት ተነሳ። እሺ ከኔ ጋር አሁን ጥቅስ እየጠቀስን ታወራለህ ከመጽሐፍ ቅዱስ በልማይቁን ክፈተው እስቲ። አንተ ደግሞ ተራህን እሸኝ እያልክ እንደሆነ ነው የሚገባኝ። ጥቅስ እየጠቀስን ታወራለህ። ጥቀስ። ሮሜ መልስ መጽሐፍ ምዕራፍ 8 አማርኛውን አይደለም ኮሜንት ዝጉልኝ። ግዕዙ ምን ይላል? ኮሜንት ዝጉልኝ። ስለ ግዕዙ አልመረው አንተ አማርኛውን አውራ። ኮሜንት ጥቅስ ሮሜ 8:34 ሮሜ 8:34 ጥቅስ ነው የጠቀስኩት። 8:34 የኢየሱስ ክርስቶስን አማላጅነት ይናገራል። ምንድነው የሚለው? የሚማልደው ይላል። አንብበው። እሺ 33 እግዚአብሔር የመረጣቸውን ማን ይኮንናቸዋል? ጥያቄ ምልክት። የሚያጸድቅ እግዚአብሔር ነው ይላል። ከዛ ምን ይላል? የሚኮንንስ ማን ነው ብሎ ጥያቄ ጠይቅና የሚኮንን ማን ነው ብሎ ጥያቄ ከጠይቀ በኋላ የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው የሚለው። ቀጥታ እየጠየቀ ያለው የሚኮንን ማን ነው ብሎ ከጠየቀ በኋላ ኢየሱስ ክርስቶስ ነው የሚኮንነው አለ እንጂ በፍጹም አማላጅ ነው አይለውም። የሚማልደው ብሎ የሚለውን ቃል ለምንድን ነው ያስገባው? ቃሉን እዛ ጋር ለጥቅም ያስገባው ምን ለማድረግ? ለማጫፈሪያ ነው? ለማዳመቂያ ነው? ወይስ ስለሚማልድ ነው ያስገባው? የሚማልደው የሚል ቃል አለ። ለምን የገባው ያ ቃል? በል እንግዲህ በረጅሙ ተንፍስ፣ ባጭሩም ተንፍስ። አሁን ቀጥል። አንድም ጥቅስ አልጠቀስክም ሐሜት ነው ብለህ ስትል ነበር። ከዛ ደግሞ ግዕዙንም ደግሞ ታወራናለህ ማለት ነው ወንድማችን። ቴንክ ዩ። ግዕዝ አልችልም። ለምን ዋሻለሁ? ጥቅስ ነው። እኔ ቅድም ሳወራ የነበረው ጥቅስ ነው። ስለዚህ አንተ እኮ ስለ አርመኒክና ስለ እንትን ብጠይቅ እኮ አታውቅም። ቃሉን አብራራ። አሁን አንተ እኮ ሐሜት ነው ስትለኝ ነበር። ቃሉን አብራራ። ቆይ ቶሎ በል። የሮሜ 8ን ቶሎ እንጨርስ። ህዝቡ መተኛት አለበት። ወደ ሌሎች ደግሞ እንሄዳለን። ወደ ዕብራውያን እንሄዳለን። ወደ ጳውሎስ ጋር እንሄዳለን። ወደ ሌሎች ጋር እንሄዳለን። ምንድን ነው ያለው? እሺ ቃሉ ይማልዳል። የሚኮንን ጳውሎስ ደግማ አንብበው አላልኩም። ደግማ አንብበው አለ። እየተደማመጠ ደግማ አንብበው አላልኩም። ኦልሬዲ መልሱን ነው እየነገርኩ ያለሁት። ጥያቄ ስማኝ። የሚኮንን አትበል። እሺ የሚኮንን መኮንን ምናምን ነገር እንዳትል ብራዘር። አነበብኩ። ደግማ አንብበው አይደለም የምልህ። የሚኮንነው ማን ነው ያለው? የሞተው ይልቁንም ከሙታን የተነሳው ካለ በኋላ በእግዚአብሔር ቀኝ የተቀመጠው ካለ በኋላ ምንድነው ብሎ የሚለው? ደግሞ ስለኛ የሚማልደው ክርስቶስ። ይሄ የሚማልደው ብሎ የሚለው ቃል ለምንድን ነው የገባው እዚህ ጋር? የሚማልድ ማለት አንተ በተረዳው ልክ ከሆነ አልኩህ እኮ የኔ መረዳት ነው። ቅዱስም ይማልዳል ይላል። ለምንድን ነው የገባው? አሁን ነፍስህ ከስጋ እስክትወጣ ድረስ እጠይቅሃለሁ እና መልስ። የት ነው አንተ እንደምትለው አትበለኝ። እኛማ መናፍቃን ነን በእናንተ። እኛማ መጽሐፉን አናቅም። አሁን አንተ ይሄ ቃል ለምንድን ነው የገባው? በስህተት ነው የገባው? ጳውሎስ ነው የተሳሳተው? መንፈስ ቅዱስ ነው የተሳሳተው? ወይስ ማን የተሳሳተው? ለምንድን ነው ይሄ ቃል የገባው እዚህ ጋር? ለማጫፈሪያነት ነው? ለአናባቢነት ነው? ለምንድን ነው የገባው? ለጌጥ ነው ወይስ ለምንድን ነው? ለምን ይገባል? እኛን ተወ። እንዲህም ደግሞ ላይ ቁጥር 26 አትሄድ። ቁጥር 34 እና ስለ መንፈስ ቅዱስ ፈጠን አድርግ። ቁጥር 34 ላይ ና። ኦኬ ቁጥር 34 ላይ ናና እዛ ቁጥር 26 የመንፈስ ቅዱስ ነው። ቁጥር 24 ግን ቁጥር 34 ግን ስለ ኢየሱስ ነው። አትቀላቅለው። የዝንጀሮ ሰርግ አታስመስለውም እንዴ አንተ። ጥቅስ እኮ አልጠቅስ ምንም ሳትጠቅስ ሐሜት እያማህ ምናምን ነገር እኮ እያልክ አቧራ ስታጭስ እኮ ነበር። ስለዚህ ጨርሰው ይሄን ቁጥር 34 ላይ ስለ ኢየሱስ፣ ከዛ ደግሞ ቁጥር 26 ላይ ስለ መንፈስ ቅዱስ በኋላ ትናገራለህ ያልኩ። ይሄ ስለኛ የሚማልደው ብሎ የሚለውን ቃል ጳውሎስ ለምንድን ነው የጨመረው? ተሳስቶ ነው ወይስ እንዳልኩ ቅድም ለአጫፋሪነት ለጌጥ ነው? ለምንድን ነው? ቁጥር 34 ላይ ያለውን ብቻ ጨርስና ከዛ ቁጥር 26 ሄዳለህ ስለ መንፈስ ቅዱስ ማለት ነው።
ሄዳ አትደበቅም። እዛ የምታወራው ከኤርሚያስ ጋር ነው። በልቶ ልበል ፈጠን በል። ማይክን ክፈት አውራ ፈጠን እንጂ ማይክን ክፈት አውራ። ቁጥር 34 ላይ ለምንድነው ቃሉ የገባው? አዎ ቃሉ ለምንድነው የገባው? አንተ ለምን አፍተነው ቃሉ ለምንድነው የገባው? ቁጥር 34 የሚማልደው የሚለውን ቃል ለምንድነው የገባው? ለምንድነው ቃሉ እዛ ጋር የገባው? በስተት ነው ወይስ አውቆ ሆን ብሎ ትውልድን ለማጣመን ብሎ ነው ጳውሎስ ያስገባው ወይስ ምንድን ነው? አልገባኝም። ጳውሎስና መንፈስ ቅዱስ ተመሳጥረው ሊያታልሉ ነው ያስገቡት? መልስ እንጂ ቶሎ በል። ቁጥር 34 ላይ 26 ለምን አንተ ፈራ? ቁጥር 34 ያነበብክልኝ ቁጥር 34 ያነበብክልኝ ቁጥር 34 ነው። 26 ቦታ ነው የምቆራረጠህ። ልብ ብለህ ስማኝ። ቁጥር 34 መንፈስ ቅዱስ ይማልዳል አስረዳኝ እኮ ነው እያልኩ ያለው። ቁጥር 34 ለምንድን ነው የገባው? ቁጥር 34 ላይ ያለው ቃል ስለኛ የሚማልደው ብሎ የሚል ቃል ለምንድን ነው ቃሉ የገባው? እዛ ጋር አፍጥ ነው 26 በስልጣን እኩል ይሆናሉ ማለት ነው። አንተ ግን 26ን አትፈተው። አድምጥ። አንተ 26ን አትፈተው። አድምጥ። 26 ቦታ እኮ ቆራረጥኩ። ይኸውልህ ብራዘር፣ ትንፋሽ እስኪያጥርህ ድረስ ሐሜት ነው ስትለኝ ነበር። ቁጥር 34 ላይ ቃሉ የገባው ለምንድን ነው ያልኩ። ቃሉ የገባው ለምንድን ነው? ቃሉ የገባበትን የቁጥር 34 ላይ ቃሉ የሚማልደው የሚለው ቃል የገባበትን ምክንያቱን ንገረንና አሃ ብለን ከተረዳም በኋላ ከዛ ደግሞ ቁጥር 26 ላይ ደግሞ መንፈስ ቅዱስ ደግሞ ስለ ቅዱሳን የሚማልድ ብሎ የሚለው እሱ ደግሞ ታብራራለህ ማለት ነው። የቁጥር 34 ላይ ቃሉ የገባው ለምንድን ነው ብዬ ስልህ 26 ላይ ሂድልኝ፣ 16 ላይ ሂድልኝ። ማንም አያድንህም። እንግዲህ ማንም አያድንህም። 26ም 16ም የለም። ቁጥር 34 ላይ ቃሉ ለምንድን ነው የገባው? ጠለበል። እሺ፣ በጣም ጥሩ። ፈጠን እሺ፣ የሚኮንን ማነው ይላል። አንብብልኝ አላልኩም። ቃሉ ለምንድን ነው የገባው? የሚማልደው የሚለው ቃል ለምንድን ነው የገባው? ሁለት ጊዜ አንብበዋል ብራዘር። አንብብልኝ አላልኩም። ሁሉም ለሚሰማው ሁሉ መረዳት አለበት። እያነበብኩ ተረጉማለሁ። ወንድሜ አንብበሃል። ቃሉ ለምንድን ነው የገባው? የሚማልደው የሚለው ቃል ለምንድን ነው የገባው? በስተት ነው ወይስ ጳውሎስ ሆን ብሎ ነው ያስገባው? ለምን ነው የገባው? ቃሉ የገባበትን ምክንያት ንገረኝ። የሚማልደው የሚለው ቃል የገባበትን ምክንያት ንገረኝ። ፈራጅ ከሆነ ፈራጅ እያለ እየተናገረ ለምንድነው ስለኛ የሚማልደው? በአብ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ያለው። ይሄ ስለኛ የሚማልደው ብሎ የሚለውን ቃል ጳውሎስና መንፈስ ቅዱስ ተሰባጥረው ሆን ብለው ትውልድ ለማሳሳት ነው ያስገቡት ወይስ ለምንድነው የገባው? ቃሉ የኮምፒውተር ስህተት ነው? ፈጣን እየመለስኩልህ ለምን ሚዩት ታደርገኛለህ? ለምን የገባው ቃሉ? እኔ አሁን አላረኩም። ቃሉ የገባው ለምንድን ነው? ስለዚህ ቅድም ኮንቴክስት እያለ ከኮንቴክስት ልጀምር። አንድ ደቂቃ ለምን አትሰጠኝም? 30 ሰከንድ። ቃሉ የገባበትን ምክንያቱን ንገረኝ። ደግመህ አታምጣም። አንብበሃል። የሚኮንነው ማን ነው? አልጠየቅኩም። ሚዩት አድርጌያለሁ። አንብበዋል። የሚኮንነው ኢየሱስ ክርስቶስ መሆኑን በደንብ እናውቃለን። እኔ እየጠየኩ ያለሁት ስለኛ የሚማልደው የሚለው ቃል ለምንድን ነው የገባው? እንዲህ ነው ነፍስን ከስጋ መለየው ማለት ነው። አሁን የሚማልደው ማለት በስልጣን እኩል የሚሆነው ማለት ነው። ክርስቶስ ከአብ ከወልድ ጋር እኩል ስልጣን፣ እኩል የባህሪ አምላክ ነው። ኦኬ። ስለዚህ ማለደ የሚለምን ሳይሆን የሚለምን ነው። እሺ ጨረስክልን። ኦኬ ቴንክ ዩ። ይሄ የሚማልደው ማለት በስልጣን እኩል መሆኑን ገላጭ ነው አለ። የትኛው የቋንቋ ሊቃውንት ነው ማማለድ ማለት በስልጣን እኩል ነው ብሎ የተረጎመ? የትኛው የቋንቋ ሊቃውንት? መዝገበ ቃላት ላይ ትሄዳለህ ማለት ነው። ቴንክ ዩ። የትኛው የቋንቋ ሊቃውንት ነው ማማለድ ማለት ከስልጣን ጋር እኩል ነው፣ ከስልጣን ጋር አቻ መሆን ነው፣ ከስልጣን ጋር መተካከል ነው ብሎ የሚለውን አሁን የተረጎምክልንን ትርጉም የትኛው የቋንቋ ሊቃውንት ነው? ከመዝገበ ቃላት ላይ ንገረን። የትኛው የቋንቋ ሊቃውንት? የአዲስ አበባ ዩኒቨርሲቲ ወይ አለቃ ኪዳነ ወልድ ክፍሌ፣ የደስታ ተክለወልድ፣ በጣም ትልልቅ አማርኛ መዝገበ ቃላቶች አሉን። የኢትዮጵያ መጽሐፍ ቅዱስ ማህበር ኖ የኢትዮጵያ መጽሐፍ ቅዱስ ማህበር ባይብል ዲክሽነሪ። ሶሪ። እሺ እንደዛ ከሆነ አምጣው፣ እሱን አምጣው። አላውቀውም። አታውቀውም። በል ሁለተኛ እንዳይለመደ እታች ወረድ። በቃ ሁለተኛ ባላውቀውም እንደዚህ
በግራና በቀኝ የተወለድክበትን ቀን ምርር እስኪልህ ድረስ እንደዚህ ስልህ ባላውቀውም ነው የምትሄደው ማለት ነው። እና አንድም ጥቅስ ሳትጠቅስ ሐሜት ብቻ ሲለኝ የነበረው ጎረምሳ አውቄ ነው እንደዚህ ያደረኩትኝ። አንዳንዶች ልፊያ ነው የሚፈልጉት። ልፊያ ከፈለገ ደግሞ መተንፈስ እስኪያቅተው ድረስ በግራና በቀኝ አጣብቄ እንደዚህ ያደርጋለሁ። የስራው ጠባይ ነው። መጨረሻስ አምጣ። ቋንቋው ሊቃውንት እንዴት ብለው ነው የተረጎሙት? መዝገበ ቃላት አምጣ። አላውቀውም። አላውቀውም። ሁለተኛ እንዳይለመድ። ሁለተኛ የኔ አባት ሲገርፈን ሁለተኛ አይለመደኝም በል ይባላል። ያው እንደዛ ብል ሁለተኛ አይለመደኝም በል ብዬ እዚህ ማይክ ከፍቻ አውራም ብዬ ብልህ አታወራም። ሁለተኛ ደግሞ ያርፍም እንደ ጭጭ ብሎ ሰምቶ ገዝታ ቃል አያውቅም። እንኳን ገዙ አማርኛውን እንኳን በአግባቡ እንኳን የማያውቅ ማማለድ ማለት በስልጣን መተካከል ማለት ነው ብሎ ተረጎመልሽ። የትኛው የቋንቋ ሊቃውንት ነው ማማለድ ብሎ የሚለውን ቃል ከስልጣን ጋር መተካከልን፣ መቀራረብን ወይ ደግሞ አንድ መሆንን የሚያመላክት የተናገረው? መዝገበ ቃላት አምጣ ብዬ ስለው አላውቀውም። ካላወቀው ከየት አምጥተህ ነው ታዲያ ማማለድ ብሎ የሚለውን በስልጣን እኩል ነው ብሎ የሚለውን የተረጎምከው? አንተ ግባና አማርኛ ተማር እንጂ። ቃላቶች የሚፈቱት በመዝገበ ቃላት ነው። ያማልዳል ማለት በስልጣን መተካከል ነው አላለም? መዝገበ ቃላት ብትጠራ ኖሮ ስንት መዝገበ ቃላት መሰለህ ቤት ያለ? ምን ኢትዮጵያ ውስጥ ያለ ቀረ እንደ ኤርሚያስ ብለህ ብትለኝ እውነቴን ነው የምልህ፣ ምንም የቀረ የለም። የቀረ አንድ ብቻ ነው። የግሪኩን አላመጣሁትም። በአማኑኤል ቤተክርስቲያን ባለፈው በቅርብ የተመረቀው ማለት ነው። እሱ ብቻ ነው የቀረኝ እንጂ ኢትዮጵያ አገሬ በትልልቅ ከአዲስ አበባ ዩኒቨርሲቲ ጀምሮ በትልልቅ ካምፓሶች ሁሉ ጭምር በዩኒቨርሲቲዎች፣ በካምፓሶች፣ በሌሎችም ትምህርት ቤቶች ለጥቅም እየዋሉ ያሉ ከግዕዙ ጀምሮ ዕብራይስጡ፣ አማርኛውን ምን አልፋችሁ 8 ትልልቅ መዝገበ ቃላት እጄ ላይ አለ ከኢትዮጵያ መጽሐፍ ቅዱስ ማህበር ጀምሮ። ኤርምያስ ህዝቡ ምን ልታደርገው ነው የሰበሰብከው ብለህ ካልከኝ ከአንደኛው መዝገበ ቃላት አመልጣለሁ ብሎ ሲል ከሌላኛው ጋር ላትመዋለዋ። ምክንያቱም ቃላቶች በመዝገበ ቃላቶች በዲክሽነሪ ነው የሚፈቱት አይደል? ቃላቶች በመዝገበ ቃላት አማርኛ የተጻፈውን የአማርኛውን መጽሐፍ ቅዱስ ስናነብ አማርኛው አላግባባ ብሎን ካለን ስለዚህ ወዴት እንሄዳለን ማለት ነው። የቋንቋው ሊቃውንት ምን ብለው ነው ይሄንን ቃል የፈቱት ብለን ቃላት ወደሚፈታበት እንሄዳለን። እንግሊዘኛውን ስናነብ አላግባባ ብሎ ካለን አንድ ወርድ ውስጥ ሆኖ አላግባባ ብሎ ካለን ዲክሽነሪ ላይ ነው የምትሄደው፣ እንዴት ብለው እንደፈቱት። ግሪክን ስታነብ ግሪኩን እንዴት ብለው እንደፈቱት፣ ዕብራይስጡን ካለ ዕብራይስጡን ማለት ነው። ለምሳሌ በትንቢተ ኤርምያስ መጽሐፍ ምዕራፍ 7 ቁጥር 25 ላይ ያለውን አባቶቻችሁን ከግብፅ ምድር አውጥቼ ምናምን ነገር ብሎ የሚለው ነው። በየዕለቱ እየማለድሁ ባሪያዎቼ ነቢያትን ልኬባቸው ነበሩ ይላል ጌታ ማለት ነው። እና ይሄ በየዕለቱ እየማለድሁ ብሎ የሚለውን የሁላችሁ ወገኖቼ፣ ኦርቶዶክሳውያን ወገኖች፣ የዚች ንጽሕት ኩላዊት ቤተክርስቲያን የእመቤታችን የአስራት ልጆች ብሎ ዘቤ ሆዬ ማለት ነው። መምሬ ሽርሽር እሱ ምን አለ? ጴንጤዎቹን ስታገኟቸው ኢየሱስ ክርስቶስ ሮሜ መጽሐፍ ምዕራፍ 8 ቁጥር 44 ላይ ይማልዳል ይላል። ከፍ ብላችሁ ደግሞ ስታነቡት 8:26 ላይ ይማልዳል ይላል። በጣም የሚገርማችሁ ደግሞ ዛሬ አንድ ሚስጥር ነግራችኋለሁ። ኤርምያስ መጽሐፍ ምዕራፍ 7 ቁጥር 25 ላይ ደግሞ እግዚአብሔር አብ ያማልዳል ይላል ብሎ ዘበነ ሆዬ ነው ለመጀመሪያ ጊዜ ኤርምያስ 7:25 ያማልዳል አብ ያማልዳል ብሎ ያለው ማለት ነው። እና አሁን ስጠይቋቸው አብ ነው የሚያማልደው ወይስ ወልድ ነው የሚያማልደው ወይስ መንፈስ ቅዱስ ብላችሁ ጠይቋቸው ብለው አለ።
በራሳችሁ ብሂል ካመጣሽ ማርያም ታምጣሽ ና ኤርሚያስ ጋ እኔ ጋ ኤርሚያስ 7:25 ለማውራት ና ኤርሚያስ ጋ ምንድን ነው የሚለው ታዲያ? ኤርሚያስ 7:25 ዳግሻ እንግሊዝኛውን ክፈትና አንብብልኝ። እኔ ገና አልጋዬ ላይ ነው የተነሳ ማነው ያለሁትኝ። ዳጊ 7:25 ኤርሚያስ 7:25 ምን እንደሚል ብቻ እንዲያንብብልን ስራ ላይ ካልሆንክ ማለት ነው። ኦኬ ዕብራይስጡ ያን ቃል ምንድን ነው ብሎ የሚለው ማለዳ በየዕለቱ እየማለድሁ ብሎ የሚላትን ቃል ስላገኘ እየማለድሁ እኮ ማለት ይሄ ማለት ምልጃ ነው ብሎ ነው ዘቤ ኦርቶዶክስን ይዞ እንደ አፋር ግመል ወደ ጉድጓድ የገባው ማለት ነው። የአፋር ግመሎች ታውቃላችሁ፣ አንደኛዋ ፊት ላይ ያለችው የአፋር ግመል እሷ ጭራ ላይ ሌሎች ይታሰራሉ ከኋላ ተቀጣጥለው። የፊተኛይቱ ግመል በገባችበት ቦታ ሁሉ ነው አብረው የሚገቡት። መመለስ የሚባል ነገር የለም። መደንበር የሚባል ነገር የለም። የፊተኛዋ ገብታ ተቀለጣጥማ ስትወርቅ አብረው ነው ተከታትለው ሄደው የሚገቡት። ዘቤ ልክ እንደ አፋሯ ግመል ከፊት ሆኖ ኦርቶዶክሳውያንን መራቸው። ኤርምያስ 7:25 ይማልዳል ብሎ የሚለው ማለት ነው። እሺ እንግሊዘኛውን ዘሰነፍ ጋር እንግሊዘኛውን ፖስት አድርገው እዚህ ላይ እንግሊዘኛውን የኤርምያስ መጽሐፍ ምዕራፍ 7 ቁጥር 25 እንግሊዘኛውን አምጣው ከቻልክ ኤንአይቪ ወይ ደግሞ ኪንግ ጀምስ ነው ማለት ነው። የፈለከውን ትርጉም አምጣ ያንብቡት። እና ዘቤ እግዚአብሔር አብ ያማልዳል መናፍቃን ውስጥ ታገኟቸው። በቃ የመናፍቃን መዶሻ ነውና ይሄንን ጠይቋቸው ምናምን ብሎ አሉ። ጥሩ ጴንጤ ታዲያ ጥያቄ ይፈራል እንዴ? ምንድነው? በየዕለቱ እየማለዱ ባሪያዎቼ ነቢያት ልኬባቸው ነበር ይላል። ይኸው እዚህ አማርኛው የምታዩት ፖስት አድርገዋል። እየማለዱ ማለት ምልጃ ነው አሉ። ይታያቸው ወንድሞች እናቶች፣ እየማለዱ ማለት ግን ምልጃ አይደለም። ይሄ እዚህ ጋር ቃሉ ለጥቅም እየማለዱ ብሎ የሚለው ቃሉ ለጥቅም ያዋለው ጠዋት ማለዳ፣ በየዕለቱ ጠዋት ማለዳ እየማለዱ ማለዳ ጌታችን ኢየሱስ ክርስቶስ አሁን ማልዶ ከተራራ ወረደ ይላል። ማልዶ ማለት አማልዶ ማለት ነው አይደለም። ማልዶ ከተራራ ወረደ ማለት በጠዋቱ ማለት ነው። በየዕለቱ እየማለዱ ማለት በየዕለቱ ጠዋት እየተነሳሁ ባሪያዎቼ ነቢያትን ልኬባቸው ነበር። ምን ነው እንግሊዝኛውን ፖስት አታደርጉትም እንደ ወገኖች? ነው እንግሊዝኛው እዚህ ላይ አይነበብም። ሎንግ ሆነ በእንግሊዝኛው ላይ ረጅም ሆነ። እሺ እየማለዱ ብሎ የሚለውን ምንድነው የሚለው? እንግሊዝኛ ምንድነው የሚለው? ጀርማያ 7:25 የትኛው ትርጉም ነው ይሄኛው? ዴይ አፍተር ዴይ ይላል። በየዕለቱ ዕለት ዴይ አፍተር ዴይ በየዕለቱ ዕለት እየማለዱ ብሎ የሚለውን አሁን እዚኛው ላይ ያው ዴይ አፍተር ዴይ ነው ያለው። ዕለት ዕለት እየማለዱ ብሎ የሚለው ቃል የአማርኛው ስለ ቀን ነው እንጂ የሚያወራው ስለ ጸሎት ስለ ምልጃ አይደለም የሚያወራው ማለት ነው። ያው ልክ ወንድማችን ነው። አዎ የት አለ ምልጃም ብሎ የሚለው? የለም። እንግሊዝኛው አልተባበር አለ። የኦርቶዶክስን ውሸት ምንም አልተባበር አለ። ምን ይሻላል? ወዴት እንሂድ? ቆይ ወዴት እንሂድ? ግዕዙ ብለው እንዳይሉ ግዕዙም አይልም። እኔ ጋር አታምታታትም። እንደውም አይ ቲንክ በኤንአይቪ ትርጉም ላይ ቆይ ሶሪ በኤንአይቪ ትርጉም ላይ ዴይሊ ራይዚንግ አፕ ነው የሚለው። ኤርሊ ራይዚንግ አፕ ኤርሊ በየጠዋቱ ተነስቼ ኤርሊ ማለት ምን ማለት ነው? ማማለድ ማለት ነው።
ማማለድ ማለት ነው ወገኖቼ፣ እየማለድሁ ማለት ኤርሊ ማለት ሞርኒንግ ላይ ማለት ነው። ገና በጠዋቱ ኤርሊ ሞርኒንግ። ምን ይሻላል ታዲያ? ምንድን ነው የሚሻላቸው ኦርቶዶክሳውያን ወገኖች? ውርደት ብቻ። አይ ጴንጤ አንዴ ጊዜ ከጀመረ እኮ አይለቅም። ያለ ልክ ነው። ራይዚንግ አፕ ያ ኤርሊ ኤንድ ሴንዲንግ ዘም ኤርሊ በየጠዋቱ ተነስቼ በየማለዳው ዴይ አፍተር ዴይ እንዴት ይስማማ? ምንም እንደ ሰነፍ ጠንቋይ እኮ ሰነፍ ጠንቋይ ማለት የጠነቆለው ጥንቆላው አይዝለትም፣ አይሰምርለትም። አሁን ኦርቶዶክሳውያን የሚጠቅሱት ሁሉ በሙሉ አልሰመረላቸውም። እንግሊዘኛው እንዲህ አለ፣ ዕብራይስጡስ ዮም ሐሽኬም ነው የሚለው ያውቃል። ዮም ሐሽኬም ማለት ማለድሁ ማለት ነው። ማለት ማማለድ ማለት ነው። ዘበነ ጨዋው ብለን እንትን ምንድነው ግጥም ነገር ቅኔ ነገር እንቀኝ እንዴ? ጨዋ ማለት ታውቃላችሁ፣ ቤተክርስቲያን አመለሸጋ ማለት ብቻ አይደለም፣ አለመማር ማለት ነው። እንዴት ዶክተር ሆኖ እንዴት ነው አልተማረም ብለህ የምትለው ብለህ ብትለኝ ዶክተሬቱን ያገኘው በሌላ ነው። መጽሐፍቱን ቅዱሳት መጽሐፍትን ግን ከማንበብና ከማስጠናት ከሆነ ኤርምያስ 7:25ን እግዚአብሔር አብ ያማልዳል ብሎ ያለ ደፋር ሰውዬ፣ የመጀመሪያ ደፋር እዚች ፕላኔት ላይ በየትኛውም ቋንቋ እኮ ነው የምላቸው ወንድሞቼ። በአማርኛው ሂድ፣ በግዕዙ ሂድ፣ በዕብራይስጡ ሂድ፣ በየትኛውም ቋንቋ አይናገርም። አይ ተው ዲያቆን ወዲያ ራስ አሁን ደግሞ በቀን የሰደቡኝ ምናምን ነገር ብሎ እንዳይል ቶ ይላል አይልም። ዮም ሐሽኬም ማለት የግዕዙ ማለት የዕብራይስጡ ቃል ማማለድ ማለት ነው። በየጠዋቱ ነው፣ በየጠዋቱ ማለት ነው። እሺ የትግርኛው ምንድን ነው ብሎ የሚለው ጽባህ የሚላትን ቃል ይጠቀማታል አይደል? የትግርኛውን የያዘ ያለ ኤርምያስ 7:25 ትግርኛውን ፖስት አድርጉት። ትግርኛ ትርጉም ትግርኛው ምን ይላል? 7:25 ኤርምያስ 7:25 ወዲያ ራስ ፖስት አድርገው። አብ ጽባህ ነው የሚለው ወይስ ምንድን ነው የሚለው? ፖስት አድርጉት በትግርኛው ኤርሚዬ ዶክተር ዘበነ እንደው ምን ይሻላል መሰለኝ የሚለው እኔ እኮ በጣም የሚገርመኝ። እሺ ካብት አቦታት ካብ ምድሪ ግብፂ ዘወፅሉ መዓልቲ ክስአሎሚ ኩላቶን ግዙ አተይ ነቢያት ለአልኩኩም። ኦኬ አብ ጽባህ ይኸው መጣችላ። አብ ጽባህ አንጊዜይ አንጊሄ። ኦኬ አብ ጽባህ አንጊሄ አብ ጽባህ ዘበነ አሳዘነኝ በእውነት። ወዲ ናግባ ሲ ዲያቆን ትንሽ አውርተህ ትወጣለህ። ምን ማለት ነው? ትግርኛውን ሳነበው አበለሻሽቸዋለሁ። ምን ማለት ነው? ናስቲ ወይ ወዲ አንድ አፍታ አውርተህ ትወጣለህ። ምን ማለት ነው? አብ ጽባህ ማለት ከምን ጋር ነው የሚያያዘው? ከምልጃ ጋር ነው ወይስ ከጠዋት ጋር ነው?
ኦሮምኛውንም ፖስት አድርጉልኝ። ገልገለ ጉያ ነው አይደል የሚለው ኦሮምኛውም ወይስ እንዴት ነው? ሰላም ኤርሚ ሰላም ነው? ደህና ነኝ ጌታ ይመስገን። እንዴት ነው? ነገ ማለት ነው። ለጽባህ ማለት ምንድን ነው? ጽባህ ለነገ ማለት ነው። ለነገ እንደ ነገ አይነት ነው ትርጉሙ የሚያስቀምጠው። አብጽባህ ማለት ለነገ ማለት ነው። ለምሳሌ አሁን ምን ይላል? ስለዚህ ላይ ካብታ አቦታትኩም ካብ ግብፅ ዘወፁላ መዓልቲ ክሳብ ሎሚ ከግብፅ የወጡበት ቀን እስከ ዛሬ ድረስ ማለት ነው። ሁሉም አገልግሎቴ ለሁላችሁ አገልግሎቴ ማለት ነው። ነቢያት ለአኩልኩም ነቢያትን ልኬላችሁ አለሁ። አብጽባሕውን ለአኩልኩም ለነገውን ላኩላችሁ ማለት ነው። ግልጹ ማለት ነው። ከምልጃ ጋር ምንም አያገናኘውም። አተያያዘም። ጽባህ ማለት እኮ ግን ጠዋት ማለት ነው። ለነገ የሚለው ቃል አይደለም። ነገ ነው። ጽባህ ማለት ለነገ ማለት ነው። ለነገ ማለት ጠዋት ካለ ጠዋት ማለት አሁን ለምሳሌ በትክክለኛ ትርጉም እንትን ከወሰድክ አሁን ለጠዋት ማለት አሁን ማለት ለሞርኒንግ እንደማለት አሁን ምንድነው የሚለው መሰለህ? ንጉሆ ነው የሚለው በትክክለኛ ንጉሆ ነው የሚጠቀመው። ለነገ ንጉሆ ነው ወይስ ለዛሬ ጠዋት ነው ንጉሆ? ለነገ ለምሳሌ አሁን ሞርኒንግ እንደ ሞርኒንግ ነገ ለነገ ማለት ቶሞሮ ሞርኒንግ ካለ ጽባህ ንጉሆ ማለት ነው። ጽባህ ማለት ነገ ማለት ነው። ንጉሆ ማለት ደግሞ እንደ ሞርኒንግ ማለት ንጉሆ ነው የሚለው እንትኑ ላይ በአማርኛ በትግርኛ ንጉሆ። ስለዚህ ንጉሆ የሚለውን ቃል እዚህ ጋር አይጠቀመው ማለት ነው። የለም አልተጠቀመውም። ለጠዋት አይደለም እንትን ለጠዋት ማለት ለነገ ማለት ነው ያስቀመጠው። ስለዚህ ትግርኛ ማለዳ አሁን ለምሳሌ በማለዳ አይደለም አማርኛ አሁን ሞርኒንግ ከሆነ ማለዳ ነው አይደል የምትጠቀመው? ንጉሆ የሚለውን ቃል ካልተጠቀመው ትግርኛው ትርጉም ተሳስቷል። ንጉሆ አይደለም አሁን እዚህ ላይ ያስቀመጠው ለነገ ነው ያስቀመጠው። ተሳስቷል ማለት ነው ትግርኛው ትርጉም። ምክንያቱም ጽባህ ብሎ ስለ ጠዋት እያወራ እሱኛውን ሳይጠቀም ንጉሆ ብሎ የሚለው ቃል ለጠዋት ከሆነ እሺ ኦኬ እሺ ሁለት ሰዎች ነው ንጉሆ ማለት ጠዋት ማለት ነው። ስምረት ጠዋት ማለት ነው ንጉሆ። ግን ንጉሆ የሚለውን ቃል አልተጠቀመም ማለት ነው። እዚህ ግን ብሎ የሚለው ጠዋትና ማታ ነው የሚለው። ጽባህ ብሎ የሚለው ቃል ነገ ከሆነ ትርጉሙ የትግርኛው ትርጉም 100% ተሳስቷል እዚህ ጋር። ሌላ ግራ የሚያጋባ ትርጉም ሆኖ ተገኝቷል ማለት ነው። ስለዚህ ታማኝ ትርጉም አይደለም እንድንል ያደርጋል። እኔ አሁን ቋንቋውን አላውቀውም። እሺና ማነው በፍጹም ጽባህ የሚለው ቃል ለነገ ነው ወንድማችን ነው። በፍጹም ልቤ ሰላም ላንተ ይሁን ኤርሚ። እሺ እንዴት ነሽ እህታችን? እግዚአብሔር ይመስገን። ስለዚህ ይሄ የሚለው አንግሄ ማለት ጠዋት ማለት ነው። አንግሄ የሚለው ቃል ጠዋት ማለት ነው። ስለዚህ ጸጽባህ አንግሄ ማለት በየጊዜው ጠዋት ብሎ ማለት ነው እና ንቁ ማለት ጠዋት ነው። አንግሄ ማለት ደግሞ በጠዋቱ ማለት ነው እና አለበት ትክክለኛ አባባል ነው። ስለዚህ ጽባህ ብሎ የሚለው ነገን አይደለም ማለት ነው የሚያመለክተው። ቆይ ለምን አላነበውም እንትኑ? ግን አንድ ሞባይል ነው ያለኝ። ቆይ አንድ ጊዜ ኤርሚ አንድ ይጠብቅ። እዚህ ላይ ለጥፉላት፣ ከታች ኮሜንቱ ላይ ለጥፉላት። ያው ወዲህ አራስ ለጥፎልሻል እህትዬ። ኦኬ ካብታ አቦታትኩም አብ ምድሪ ግብፂ ዝወፃኹሙላ መዓልቲ ክሳብ ሎሚ ንኹላቶም አገልገልቲ ነቢያት አለኹልኩም አብ ጸጽባሁን አለኹም ነው። ይሄ አንግሄ የሚል ነገር የለውም እዚህ ላይ። ጸጽባሁን ለአኩልኩም ይላል። አንግሄ የሚለው የታለ እዚህ ላይ? ስለዚህ አንግሄ የሚል ከሌለው ይሄ
ምንድነው? ጸጽባህ ማለት ለነገ ማለት ነው። በየጊዜው ማለት ነው። በየጊዜው አንግሄ የሚለው ግን አለ። አይ ዶንት ኖ የትኛውን እንትን እንደተጠቀሙ አላውቅም። ይሄን ነው ጽባህ ማለት ጽባህ ብሎ ከተጠቀመ ለነገ ማለት ይላል እኮ። ጽባህ አንግሄ እኮ ይላል እህትየው ከፊት ለፊት ያው ጸጽባህ አንግሄ እኮ ይላል ይታለ ከፊት ለፊት ላይ ነቢያት ለአኩልኩም ወደ መጨረሻ ላይ አብ ጸጽባህ አንግሄ በቃ አንግሄ ማለት በጠዋቱ ማለት ነው። ስለዚህ አባባሉ ልክ ነው። ምንም ከአማርኛ ጋር የሚሳሳት ነገር የለውም። አየሹ ግን ደግመሽ አንብቢው አንዴ። ኤርምያስ አብታ አቦታትኩምን አብ ምድሪ ግብፂ ዝወፅአኹም መዓልቲ ክሳብ ሎሚ ንኩላትኩም አገልገልቲ ነቢያት ለአኩልኩም አብ ጸጽባሁን የታለ ኤርሚዬ አንግሄ የሚል እኔ ማን ወዲ ሀራስ የላከው ነው አደንታ ነበር። ኖ ወዲ ሀራስ የላከው ሳይሆን ለምሳሌ ኪያ አምባይ የላከው ላይ እዩ። ኦኬ ልክ ነው። በቃ ይሄ ነው አንግሄ ለአኩልኩም ማለት ጸጽባህ ማለት በየጊዜው ጸጽባህ አንግሄ ለአኩልኩም ያ ልክ ትክክለኛ እንደ አማርኛው ነው። ይሄ አንግሄ ማለት ዋቱ ማለት ነው። እሺ ወዲ ኬት ነው ያመጣው? የትኛው ትርጉም ላይ ነው ያመጣው አንተ? ያ አይ ቲንክ እሱን ስላነበበ ነው የለውም ያለው ወዲ ሀራስ። ወዲ ሀራስ ኬት ነው ያመጣው? የኛውን ትርጉም የስንት ዓመተ ምህረት ትርጉም ነው? ወይ አለ ሌላ ይሄንም ላከው። አሁን የተለያየ ነው። ይሄንንም ይሄው አለ ላከው አሁን ይሄኛው ግን በመጀመሪያ ፖስት ያርከው ወንድምነት የስንት ዓመተ ምህረት ትርጉም አንድ ነው። አሁን ይሄ አንድ ነው ሁለቱም። ይሄ ማለት ይሄኛውን እንትኑ ከአንድ ላይ ነው። አንድ ላይ ሆኖ ግን የተለያየ ትግርኛ ነው እዛ ላይ ያስቀመጡት። ማለት የመጀመሪያውን የላኩት የአክሱማውያን ትግርኛ ነው የሚለው። እሺ ይሄኛው ደግሞ ሌላ ነው። ይሄ ደግሞ የተለየ ነው አሁን የላኩት ይሄንን። ስለዚህ ትክክለኛው ግን ይሄ ነው ማለት ነው። ወደ ሀራስ ነው ያኛው። አሁን የላከው ላይ አለ አንግሄ ማለት ነው። ስለዚህ አንግሄ ብሎ የሚለው ጠዋት ከሆነ በየዕለቱ በየጠዋቱ ብሎ የሚለውን ቃል በትክክል አስቀምጦታል። ዕብራይስጡ እንደሚናገረው፣ እንግሊዝኛ እንደሚናገረው፣ አማርኛ እንደሚናገረው ማለት ነው። አዎ አንድ ላይ ሆኖ ግን ትግርኛው ላይ እንትን አድርጎታል። የተለያየ ቃላት ላይ አስቀምጦታል ማለት ነው። ያ ስለዚህ ያም ሆነ ይህ አሁን በዚህኛው ትርጉም ላይ በተቀመጠ አንግሄ ብሎ የሚለው ቃል ስላለ ለነገም ብቻ ሳይሆን በየዕለቱ በየጠዋቱ ብሎ እንዳለው ማለት ነው። የእንግሊዝኛው ዕብራይስጡም ግዕዙም አማርኛውም እንደሚለው ነው የሚለው ማለት ነው። ስለዚህ ትግርኛውም አልተሳሳተም ማለት ነው። አልተሳሳተም። ስለዚህ በአንዱም አልያዘም ማለት ነው። አሁን እዚህ ጋር አብ አማለደ የሚል አለ የለም። ይህንን ትምህርት ያመጣ ዘበነ የሚባል ሰውዬ ነው ለመጀመሪያ ጊዜ ወንድሞች። ለመጀመሪያ ጊዜ ዘበነ የሚባል በጣም አሳች የሆነ ሰው ነው ይህን ትምህርት ያመጣውና ያማልዳል ብሎ የሚለው። ትግርኛውም ላይ ስትፈልገው አይልም። ኦኬ ኦሮምኛው ላይ ምንድነው ብሎ የሚለው? ኦሮምኛ እስቲ ፖስት አድርጎ ያላችሁ ወንድሞች እናቶች፣ የኦሮምኛው ምንድነው ብሎ የሚለው? የኦሮምኛው ምንድነው ብሎ የሚለው? ፖስት አድርጉት ያላችሁ ወገኖች፣ እዚህ ውስጥ ያላችሁ ኤርምያስ 7:25 የለም። ኦሮምኛ መጽሐፍ ቅዱስ ኦሮምኛውም ያው ነው። ኤርሚዬ ዶክተር ዘበነ እኮ ከሳተ ቆይቷል። ለምን ጊዜያችሁን ታባክናላችሁ ነው የሚለው።
የት እኮ አምጥቶት እንደሆነ እኮ ነው። በጣም እኮ የሚገርም በጣም ኤርሚ ግን እንደ ኦርቶዶክሳዊ የሆነ ደግሞ እስኪ ያስበው። አሁን ወንጌል የሆነ ስለምታስበው ነው እንጂ እንደ ኦርቶዶክሳዊ የሆነ ስታስበው ይህን ሰውዬ እንደው የሚይዝልን የለም የሚል ሰው አለ። በጣም ብዙ ኦርቶዶክሳዊ የመጣ ስለ አድኖን አፈር ያበላባቸዋል። ገድላትና ድርሳናትን መቀበል አለመቀበል በሚለው ቶፒክ ላይ እሱ ነው ያስበላቸው። ዝም ቢል ኖሮ ታውቃለህ እዚህ ቲክቶዶስ ላይ ትንሽ እንትን ማለት ጀምሮ ነበር። ሰውን ገባ ማሳሳት ሄዶ ሪፈር የማያደርግ ህዝብ ስለሆነ እንደልባቸው እየነዱት ነበር። እየመጣ ከስር ያፈርስባቸዋል። ደህና አድርገው የሰሩትን ነገር መጥቶ እንትን የጫጉላ እንትን ምናምን ለአዳም ለእንትና ሰጠው፣ ስጦታ ሰጠው። ከዛ አብና መንፈስ ቅዱስ ወልድ ደግሞ በኋላ እንቀበላለን አሉት እያለ ማለት በዶክተር ደረጃ አይደለም። አባባ ተስፋ እንኳ የሆነ ሻል ያለ እያወራ ኖስ አንዳችሁ ግቡ። እሺ በራ አቦኒ ኬሰኒ ብያ ግብፂ ናስኪ ኑ ወገኖች እኔ እንዳላበላሸው ካም ወንድሜ ሄኖክና ማንበብ የምትችሉ በደንብ ኦኬ። አንድ ሰው ላኩልኝ። ዳጊሻ የተቀጥላለ አይ ምን ይቀጥላል? ይሄኛው ርዕስ የዶክተር ዘበነ አይቀጥልም፣ ይቋረጥ ነው። አይ መቀበር አለበት። አንድ ሰው ላኩልኝ ወገኖች። ኦኬ እሺ ዳጊሻ ይቀጥል። ያቋረጥኩን በጣም ይቅርታ። ኤርሚ ነው ምንም አዲስ ነገር የለም። በቃ እንደ ብቻ ካለው ክህነት አንጻር ካለው ታይትል አንጻር ቤተክርስቲያኒቷን በጣም ፌል እያደረጋት ነው። በተደጋጋሚ መጽሐፎቹ ያስደበደቧት ሳያንስ በሱ ሌቭል ያለ ሰው እኛ አሁን እዚህ መንደር ላይ ማንም ገብቶ የሚለፈልፈውን ወስደን እንደ ሪፈረንስ አንጠቀምም። ግን ቤተክርስቲያኒቷን የሚወክል ክህነት ያለው ተጠያቂነት ያለው ስም ያለው ሰው ግን በዚህ ያህል ሌቭል አትሊስት ለወጣቶች እንኳ ቢያዝንላቸው እነሱ እዚህ የለፉ በጠቅላላ የነጭ ስዕል አውጡ ምን ማለት ነው? ከደብራት ከምን አውጡ ምን ማለት ነው? ይህ ሁላ ዘመን ቤተክርስቲያኒቷ ስላ ቀርጻ ስትሰግድና ስታሰግድ የነበረችበትን ስዕል ኦኬ ላይ ቀርጾ ይችላሉ የሳሉትን ስዕሎች ግን አሁን መጥቶ ወደዛ ከደብረ አውጡ ማለት ምን ማለት ነው? ዶክተር ዘበነ አለ ተብሎ እንዲወጣ ነው። ይሄ ትምህርት ተቀብለውታል ማለት ነው። እና ለኛ ከኛ ሳይድ ሆነስታው ያው ስለ ድሮም ስለማንቀበለው ሐሳቡ ቀላል ነው። የሰውየው ንግግር ብዙም ቦታ አንሰጠው እንችላለን። ግን ኦርቶዶክስ የሆነ ስታየው በቃ የመጣ የተደራጁ የስተት ትምህርቶችን በሌላ ስተት ትምህርት ያፈርሰዋልና ወይ አልጠቀመም ከነሱ ጎን ሆኖ የቤተክርስቲያኒቷን የሆነ እንትን የሚያደርግ ነገር አላለም የሚያደርገው። አሁን የሚያስደበድባቸው እሱ ነው። አይተህ እንደሆነ ኤርሚ በጣም ላይክ ወይ ታይትሉን ቢተውና እንደ ግለሰብ ቢያወራ አሪፍ ነበር። Now, when you put yourself in their position, በጣም በቃ እኔ ኦርቶዶክሳዊ ቦም በጣም መቃጠልበት ለምን አርፎ አይቀመጥም የሚያስብሉ መረጃዎች ነው የሚሰጠው በጣም እና ሙሉ ስለ አድኖን ሲያፈርሰው ሙሉ ገድላትና ድርሳናት ላይ መቀበል ግዴታ ነው እያለ የሚሰራቸው እንትኖች በእርግጥ እሱ የመሬቷን ኦርቶዶክስ ነው አንዳንድ የሚያንጸባርቀው። ሆኖም ግን በጣም ነው የሚፎርሸው ማለት ከባባድ ነገሮች ነው የሚፎርሸው እና በጣም በእነሱ ሳይድ ሆነ ብታየው ያማል ነው የምልህ። ያው ይቻል ያደረጉትም ያው እሱን ማዋረድ እሱን ማጋለጥ ቤተክርስቲያኒቷን ማስመታ ስለሆነ ዋጥ አድርገውት እያረሩ የሚችሉት እንጂ ስታየው በጣም ብዙ ነው ፌል ያደረጋቸው። ያ ዳግሻ እውነት ነው። እሺ በራ አቦና ኬሰኒ ብየ ግብፂ ቁቤ በደምብ እኮ ስላልተማርኩ ብየ ግብፂ ባኒ ጃልቀብ ሐማኒ ሀራቲ ደደቢሴ ሆጀተኮ ሆጆቶታኮ ኦኬ ቁቤ ያለመማርኩ ቁቤ በጣም ከባድም ቀላልም ቃል ነው ይላሉ ብዙዎች እንትን ይላሉ። ኦኬ ወንድሞች እናቶች በየትኛውም ቋንቋ ሄዱ እናት ቋንቋው ዕብራይስጡ የብሉይ ኪዳን እንግዲህ ዕብራይስጥ ስለሆነ ማለት ነው። የውም ቋንቋ የተጻፈበት በወቅቱ የነበረው ጥንታዊው ዕብራይስጥ የውም ሐሽኬም ማለት ነው። እንግሊዘኛው ከሚለው ጋር አማርኛው ከሚለው ጋር ትግርኛው ከሚለው ጋር እናም ደግሞ
ኦሮምኛውም ጭምር ከሚለው ጋር ተመሳሳይነት አለው ማለት ነው። ሄኖክ የምደው ብሎ የሚለው ወንድምነት ሄኖክ ሚዩት አድርገዋል። ሰላም ቅዱሳን እንዴት ናችሁ? ደህና ነን ጌታ ይመስገን። እንዴት ነህ? ደህና እግዚአብሔር ይመስገን። እሺ ምንድን ነው ያለው? በራቦኒ በኦሮምኛ እንዲህ ይላል። በራቦኒ ኬሰን ብየ ግብጢቲ በአኒ ጀልቀቤ ሀማራቲ ደዴቢሴ ሆጀቶታ ኮ ወረ ራጆታ ሁንዱማ ጋር ኬሰኒት ኤርገኒ ቱሬ። የጠዋቷ የትኛዋ ናት? የትኛዋ ናት የጠዋቷ? ምን አልኩኝ? ጠዋት በየዕለቱ እየማለዱ ጠዋት አይልም እዚህ ላይ ጠዋት የምን አልተጠቀመም አይደል? ጉያ ነበር አይደል መሆን ያለበት። ጠዋት የሚለው ሀሳብ ያለበት የቱ ጋር ነው? ምን ይላል መሰለ ትርጉሙ አባቶቻችን ከግብጽ ጀምሮ ያወጡ ከዛ ባርነት ካወጣችሁ ጀምሮ ይላል። በተደጋጋሚ ብዙ ሰራተኞችን ወይም ነቢያትን ነቢያትን ወደ እናንተ ልከዋል ይላል። ራጆታ ሆጀቶታ ማለት ሰራተኞችን እንደማለት ነው። ደዴቢሴ ነው ምለው እንጂ ወይም በተደጋጋሚ ወደ እናንተ ልከዋል እሱ ለማለት ነው የምገልጸው እንጂ ጠዋት ምን የሚል ነገር እዚህ ውስጥ አላየው። ምን ነበር ታዲያ? ጉያ የሚለውን ቃል ነበር መጠቀም ያለበት ወይስ ምንድነው? ነበረ ጉያ ወይም ማርያ እነዚህ ነገሮች ነበሩ። ዛሬ ነገ የሚሉ የሚጠቁሙት ማለት ነው። ይሄ ስንት ዓመተ ምህረት ትርጉም ነው? ይሄ 54 ነው። የ54 ኦኬ እሺ። ያም ሆነ ይህ ወንድሞች ናቶች በኦሮምኛውም ይኸው፣ በአማርኛውም ይኸው፣ በትግርኛውም ይኸው፣ በዕብራይስጡም ይኸው፣ በእንግሊዝኛውም ይኸው እግዚአብሔር አብ ይማልዳል ብሎ የሚል የለም። አይ ሀራማ ብሎ የሚለው እስከ ዛሬ ድረስ ብሎ የሚለውን ልክ ነህ። ሀራሳ ማለት ሳይሆን ጉያ ብሎ የሚለውን ቃል መጠቀም ነበረበት ወይስ ሌላ ቃል ጠዋት የሚለውን በየዕለቱ በየማለዳው ማልጄ ብሎ የሚለውን ቃል እሱ ነው። ዛሬ ብሎ የሚለው ሀራ ዛሬ ነው፣ ግን ይሄ በየማልጄ የሚለው ቃልን ምንድነው የተጠቀመው ነው? አማ ሀራት እሱ ነው። ሀራ ማለት ዛሬ ማለት ነው የሚገልጸው። እሱ ሀራ ዛሬ ነው እስከ ማለት አማራት ማለት እስከ ዛሬ ለማለት ይገልጻል። ከማለት ከግብጽ ባርነት ከወጣችሁ እስከ ዛሬ ድረስ ለማለት ነው። የለማ እሱ ነው ለሃፒ ጉያ የሚለው ቃል የለም። ጉያንማ እኔ የማውቀዋለሁ። ጉያ የለም። አሁን ማለደ ለማለት ባሪ ይሉታል በኦሮምኛ ባሪ። ያ ባሪ ወይም ጉያ ማለት ነገን ነው የሚወክለው። በራቀ ወይም ባሪ ይሉታል በኦሮምኛ ማለት ነው። ኦኬ ግን ያም ሆነ ምንም የሚባል ምንም የኦሮምኛውም ለዘበነ ምስክርነት አይሰጥም። ትግርኛውም ለዘበነ ምስክርነት አይሰጥም። እንግሊዝኛውም የዘበነን ምስክርነት ትምህርት አልተባበር አለ። እንግሊዝኛውም ዕብራይስጡም ማለት ነው። ስለዚህ እግዚአብሔር አብ ይማልዳል እያሉ እንደዚህ ግራ ያጋባሉ ማለት ነው። አሁን ውስጥ የገባነው ለምንድነው? ቅድም ከኔ ጋር ይነጋገር የነበረው ሰውዬ ያን ሁሉ ከቤተክርስቲያኒቱ መጽሐፍት ከመጽሐፈ ዚቅ ሰዓታት ላይ ሃይማኖተ አበው፣ ቅዳሴ፣ መጽሐፈ አርጋኖን፣ ድርሳነ ሰንበት፣ ውዳሴ ማርያም እሱን ሁሉ ሳሳየው ጭጭ አለና መጨረሻ ላይ ምን አለኝ? በቃ ምንም የጠቀስከው ጥቅስ የለም ሐሜት ነው አለኝ። ድፍረቱ በጥቅስ ታወራለህ ስል አዎ ሮሜ 8:4-34 አንብበው ተነበበ ተርጉሞ ለምን በየዕለቱ ምንድነው በአብ ቀኝ ያለው ስለኛ የሚማልደው ብሎ የሚለው ቃል ለምንድን ነው የገባው? እንግዲህ የነበረውን አይታችሁታል። ለምን የገባው 8:26 ላይ ሄድልኝ ኖ ቁጥር 34 ያነበብከውን በየዕለቱ እየማለደው ብሎ የሚለው ልክ ገነማ የሚላል እንደዛም ብሎ ይላል። ግን ጉያ ብሎ የሚለውንም መጠቀም ነበረበት። ችግር የለም። አሁን
ኦሮምኛው ገነማ ብሎ የሚለውን የሚጠቀም ጉያ ብሎ የሚለውን ይጠቀምም አይጠቀምም፣ ግን ዋናው በምንድነው የዘበንን ትምህርት እግዚአብሔር አብ ይማልዳል ብሎ የሚለውን ቃል ያስተማረበትን ጠማማውን ትርጉም እንግዲህ ታያችሁ በአማርኛውም ላይ የለም፣ በኦሮምኛውም ላይ የለም፣ በትግርኛውም ላይ የለም፣ በእንግሊዝኛውም ላይ የለም፣ በዕብራይስጡም ላይ የለም የለም። ኢቭን በግዕዙ ላይ ራሱ እንኳን የለም። ከየት አምጥቶ ነው ታዲያ እንደዛ ብሎ የሚለው? ማለዳ የሚለውን ቃል ብቻ ሰምቶት በየዕለቱ እየማለዱ ለምሳሌ እንዴ በሀገራችን እኮ አቶ ከሌ ማልደህ ተነሳ እኮ ይባላል። ለነገ የሆነ ቦታ የሆነ ሀገር ላይ ሊሄዱ ገበያ ልንሄድ ወይ ለቅሶ ልንሄድ ወይ ደግሞ ክብረ በዓል ምናምን ነገር ተብሎ በገጠር ልንሄድ ስናስብ ጠዋት እንግዲህ ማልደህ ተነሳ እኔ ማልጄ እነሳለሁ እንላለን እኮ ይባላል። እኔ በተወለድኩበት አካባቢ ሁለቱ ቋንቋዎች ይነገራሉ፣ ኦሮምኛና አማርኛ ማለት ነው። በማልደህ ተነሳ ማለት አማልደህ ተነሳ ማለት አይደለም፣ በጠዋት ተነሳ ማለት ነው። እና እንደዚህ አድርገው ግራ ያጋባሉ ማለት ነው። ከወጥመዳቸው አምልጡ ኦርቶዶክሳውያን፣ ከስህተት ትርጓሜያቸው አምልጡ። ይሄን ነው የምንተውላችሁ። ጸጋና ሰላም ይብዛላችሁ። ተባረኩ። እህትዬ እንኳን ደህና መጣሽ የምትሉት ካለ እናንተ ማለት ትችላላችሁ። ምን እንኳን ደህና ቆያችሁ። እርብዬ ለየዳጊ ዳኒ ወዲ አራስታችም ያላችሁ ሁላችሁ እንኳን ደህና ቆያችሁ። ጸጋና ሰላም ይብዛላችሁ። ታችም ያላችሁ ገና አሁን ነው አሜሪካውያን በርገር ስትበሉ መጽሐፍ ቅዱስ ትርጓሜ ላይ ትሳሳታላችሁ። ምን እንደሆነ አላት ምታፈጠነ ገና ነው የገባሁትና አልሰማሁም። ገና አሁን ማለት ነው ገና መግባት ምን ነው ኤርሚያስ ላይ ያለው ነው አይደለ? ይማልዳል በየጧቱ እየማለድኩ የሚለው ነው ሀሳቡ እሱ መሰለኝ። እና እኛ ጋር ነው የተሳሳት ነው ዘበነ ነው የተሳሳተው። የአሜሪካውያን የማክዶናልድ በርገር እየበላ እሱ እኮ ምንም አይዘባርቀዋል። ያሱ ነው ያሳሳተው ይማልዳል ሲል ማለት ነው። ያ ምን ታውቃለህ እንግዲህ ደግሞ አዲስ ፖስት ቅድም ሰማ ምን አረ ሊያ እኮ ማታመጣው ጉድ የለም። ሊያ ነው ሼር ያደረገችና ስጋ ማንበላው ስጋ አሁን ጾም ወቅት አይደል? ስለማንበላው ወንድና ሴት የሆኑ ስለሚራገዙ ታዋት አሁን እንቁላል ማንበላ ወንድና ሴት ሆኖ ስለሚወለድ እኔ በቃ መንገድ ላይ ቸርች እየገቡ የላከችልኝ ሞትኩኝ በቃ። እና ፈርት ላይ ስለሚያደርጉ እንቁላሉ በወንድና በሴት ግንኙነት ስለሚጣል አንበላ ማለት እሺ። በጉብ የበግ የማንበላውም የበግ ስጋ ያው በሴክሹዋል ስለሆነ የሚፈጠረው ስጋው አለ አንበላ ማለት እሺ። የማሯስ ማርም ማንበላውም በትንፋሽ ጥዝ በትንፋሽ ያው ሴክሹዋል ስለሚያደርጉ አንበላ ማለት በድምጽ እና የዛሬው ደግሞ ማር አይበላም እንዴ? በጾም ማር አይበላም ማለት ኧረ እንበላለን እኛ እኔ አካባቢ እንበላለን እንዴ። በድምጽ ነው የሚጥሉት አለ ተራግዘው ሲጀመር በድምጽ ማር እንዴት ነው የሚሰራው? ሲጀመር ንብ ያው ንቦቹ ማር እንዴት አድርገው እንደሚያመርቱ ይታወቃልና በድምጽ ነው ወንድና ተባትና ሴቷ እዚህ ሲሉ አይ በማርሰና በላ የሌላው ቪዲዮ ስማ ሊያስ ሚስቲኮይ አይ ልግባላት እንደ ዶሮም ቢሆን ያደርጋሉ እንግዲህ እነሱ ንብን ያደርጋሉ አለው። ኧረ በጌታ እሱ እኮ አዳዲስ አለ ደግሞ ፋሲካ መጣ። በቃ አዲስ ነገር ይፈርበ ፋሲካ መጣ እሱን ለመምጣት ነው እንጂ አሁን ዘበነ ያለውን ውሸት ነው እንዴ? ማን ሰማው የለም። በቃ በኤቭሪ ፋሲካ ሲመጣ አንዳንድ ነገር ነው የሚለቀው። ባይዘው ታኝቼ ነው ይሄን ሁሉ ጉድ ያልሰማሁት ማለት ነው። አልሰማም። ዛሬ ነው የለቀቀች ሼር ያደረገች። በጣም እኔ ሰምቼዋለሁ። ሰምተሃል? ወደ አዎ ሰምቼዋለሁ። ኢንተርቪው ያደረገችውን አዎ ሰምቼዋለሁ። ያው እነሱ ጋር እየመጣው እናንተ ጋር አስተምር ነበር የዛሬ ስንት ዓመት ምናምን እያለ በትምህርት ቤት አዲስ አበባ ላይ
በነበረበት ጊዜ አንስቶ ነው ሲናገር ሰምቼዋለሁ። ይሄን ሁሉ በግ ብንበላ የወንድ በግና የሴት በግ ግንኙነት የፈጠረው ነው፣ ውጤት ነው። በሬም እንደዛው ነው። ስለዚህ በጾም ሰዓት በግብር በወንድና በሴት ግንኙነት የመጡ ምግቦችን ነው የምናቆመው። ማር እኛ የምንለው ምንድነው? ንብ በድምፅ ነው። ሩካቤው ግንኙነት የለውም፣ የነሱ በድምፅ ነው ማር የሚመጣው። ስለዚህ ከዚህ የተነሳ ነው። ስለዚህ በድምፅ ነው የሚገናኙት ማለት ነው። ኧረ እኔ አይቻለሁ ንቦች ራሱ እንኳን ሩካቤ ሲፈጽሙ። ይሄ ሰውዬ ብዙ ነገር ሊያሳስተን ነው የፈለገው። ቆይና ማር የሚፈጠረው የንቦች አይነ ምድር ለማለት ነው አይደል? ከአበባ ተቀስሞ ውሃ አድርገው ነው የሚያዘጋጁት ነገር ነው ማር ሲዘጋጅ እንጂ አሁን እሱ እንዳለው በድምፅ እንግዲህ ሩካቤ ፈጽመው ማር ይወጣል። ኧረ እትዬው እኔ ቪዲዮ ላሳይ እችላለሁ። እኔ በመረጃ ነው። እኔ ታውቃላችሁ ንቦች ሩካቤ ሲፈጽሙ ላሳይ እችላለሁ። ላይቭ ስርጭት ቀጥታ ማለት ነው። እስኪ አሳየን እንጂ እኮ እያለ ያለው ማሩ እንደዛ የሚወጣ ነው። ይሄ ሰውዬ ቆይ ወደ ውጭ ልወጣ ነው። ይሄ ሰውዬ ወንድሞች እናቶቼ እግዚኦ ጤነኛ ግን አይመስለኝም። ማለት የሆነ ሳይካትሪስት ሊያየው ይገባል እሱ በእውነት። አለዛ በርሜል ጊዮርጊስ ኢትዮጵያ ወስዶ መንከር ነው መውሰድ በእውነት። በርሜል ጊዮርጊስ ነው ያልሽው? በርሜል ጊዮርጊስ የዛ የሚያጠምቁት ያ ጌታን እኔ ጤንነቱ ያሳስበኛል። በርሜል ጊዮርጊስ ወስዶ መንከር ነው እንጂ እኔ ወገን የለውም። ግን እኔ አላውቅም። ራሳቂ ላይ የሚያሳስብ እኮ አይደለም። እንኳን በርሜል ጊዮርጊስ አይደለም አሁን የተሰራው አዲሱ ግድብ ውስጥ ብትጨምሪው ዘቤ ተረታ አይለቀው። ኧረ ጌታ በእውነት እኔ እኮ አዳዲስ ፋሲካ በመጣ ቁጥር አዳዲስ መገለጦች የሚያመጣብን ግን ለምንድን ነው? አሁን ፋሲካ ቀረበ አይደለ? ትዝ ይላችኋል አስቴር ነው ፋሲካ ያው ዶሮዎች በሐዋርያቱ የመሰለው እኮ ለፋሲካ ሲቀርብ አካባቢ ነው ኢንተርቪው ተደርጎ እንደዛ ያለው። ላስቲር 2 years አይ ቲንክ የዶሮ ብለት ላስቲር ደግሞ እንቁላላን የቅዱሳን ናቸው ብሎ ቁጭ ሲሉ ከወጡት ብቅ ሲል ልክ ፋሲካ እየጠበቀ ግን ምንድነው ነገሩ? ዘንድሮም ያው ለፋሲካ ምን አመለጠኝ ወገኖች፣ ዞር ብዬ ነበር። ኤርሚ አሳይኝ አልኩት። ማየት ፈልጋለሁ እኔ ኤርሚ እና የንቦችን ላይ ብራሳይተን ያሳየን። ዳጊ አምልጧል። የት ሄደ ነው? ማንንዬ በጌታ ምንድን ነው? ይኸውልህ ሩካቤ ሲሰሩ ነው ንቦቹ በድምፅ ሲሰሩ ነው ማር የሚፈጠረው አለ። እንግዲህ አለ። ከዛ ኤርሚ ደግሞ ኧረ አይደለም እኔ ላይ በራሱ ማሳየት እችላለሁ ሲል አሳየን አልኩ። እንግዲህ ደግሞ እንደሱ አይደለም። የ18 ዓመት ያልሞላቸው ንቦች ቢኖሩት ጌታ እኔ ከምሬ ነው። እኔ ማየት ፈልጋለሁ። ማየት ማመን ነው ተብሎ ኤርሚ ያሳየን። ያለዛ የዘቤን ተረት ላምን ነው ማለት ነው። ኤርሚ ለአቅመ አዳም ያልደረሱ ንቦች አይተው እንዳይሰናከሉ። ዳጊ ትክክል። አስበን ማናውቀውን እኮ ነው የሚያሳስበን። ዘበነ አስበን ማናውቀውን ኤርሚ ዘቤን ያለው ታዲያ ኢየሱስ ማሪ ይሄ ወገባቸውን እያሰሩ ውሃ ጥልቅ ንክር የሚያደርጓቸው አላያችሁም? ሰሞኑ ቪዲዮ ይሄ ወገባቸውን ትግራይ ምድር ላይ ነው። እዛ አይደለ ወይ? እዛ ወስደው ይንከሩትና ይፈወስ። እኔ ዘመድ የለውም። ድሮ የማከም ነበር ዶክተር ያለው። አሁን የመታመም ዶክተር አለ ማለት ነው። ቢሆን ምን ረሳው? ትግራይ ውስጥ አሁን የሆነ እንትን አለና እሱን በሰርግ ላይ ይጠሩታል። አሁን ሰለክለካ የሚባል አካባቢ እኔ ሰምቼው ጉድ ነው ያልኩት። በቃ በጣም ያሳዝናል። እየተቀባበሉት ነበር። አሁን ካያችሁት እዛ ሰለክለካ ውስጥ ሰይጣኑን ይጠሩታል። ሰርግ ካልጠሩት ወጡን ይፈሳል፣ ዳሱ የሆነ ነገር ይፈርሳል። እንደዚህ ነው እና እንጠራዋለን። እሱ ከጠራ ነው ግን እንደዚህ ነገር አይሆንም ምናምን ብለው ያው በትግራይ እንግዲህ ሰይጣን ይመለካል ብለው አውጥተው በየቦታው እንትን እያደረጉት ነበር። አሁን ሰሞኑ የኤርሚ እንትን ስላልነበረኝ በምን ልላክለት
እንጂ በቃ በጣም የሚገርም ነገር ነው ያየሁት። እኔ በጣም አዘንኩኝ። እንግዲህ ማን ጥሪ ካርዱ የሚያደርስለት ነው ለሴጣን ወረቀት ጽፈው እንትን ያደርጋሉ። ዳግዬ ምን ያደርጋሉ መሰለ የሆነ የውሃ ቦታ አለች፣ ኩሬ ነገር ነው የሆነች ውሃ አለች እና እዛ ቦታ ላይ ወስደው ወረቀት ደብዳቤ ወገኖች፣ ያው እንግዲህ ላይቭ ስርጭት፣ ቀጥታ ስርጭት የዘበረን ሰጥ ለማጋለጥ እዚህ ድረስ ልንሄድ ነው። እና ካሜራ ልከፍት ነው ቪዲዮ ለማሳየት ቅዱሳን አይናችን በድምፅ ለሚገናኙት ተዋረደ ገናኙት ብሎ ያለው በድምፅ አይደለም። አዎ አመንኩ። አሁን አምኛለሁ። ቶሎ እያምኛለሁ። ንቦች በጸሎት ስፍራቸው ብሎ ይቀይረዋል። እሱ ችግር አለበት እንዴ? በጣም ችግር አለበት። እኔ ገጠር ቀፎ ስለነበረን ማር ስለምንበላ ባደግኩበት አካባቢ ላይ በጣም ብዙ ንቦች አሉ። ከቤትም እንደዚህ ሰርተንላቸው ቀፎ እናረባለን እና በደንብ አይቻለሁ እና በድምፅ ነው ብሎ የሚል ይሄ እንዲህ አይነት ቅጥፈት ወንድሞቼ፣ ቅጥፈት ውሸትን እውነት ለማድረግ የሚሄድበትን እርቀት ነው የምታዩት። እና ማንም ሰው ማየት ይችላል። አንድ የነጭ ሚስት የሆነች ኢትዮጵያን ማለት ነው እና ጠየቀችኝ፣ ማር እንዴት ይበላል ብሎ አለ ሲል እኮ ነው እነሱ እንደዛ አያደርጉም። ላይክ በሴክስ አይደለም በድምፅ ነው ማሩ የሚመጣው እንጂ በእንደዛ አይደለም ብሎ ነው ያስረዳው እንጂ ማሩማ ይበላል ነው እኮ ያለው። መበላቱ ችግር የለውም ምክንያቱም ያው ሴክስ የለውም አይነት ነገር ነው እንግዲህ ያለው። ግን ያው እንግዲህ ምን እያይታለች አሁን አይቻለሁ፣ አምኛለሁ፣ እልክለታለሁ። እዚህ ቨርጂኒያ አይደል ያለ? ቆይ ይሄን ቪዲዮ እልክለታለሁ አፈላልጌ አግኝቼ ማለት ነው። ያ በጣም እኮ ነው የሚያሳዝነው። ያው እዛ ቤት የሚጠይቅ ስለሌለ እንደ ልቡ እኮ ነው ጋሻን እንደ ልቡ ነው የሚያወራው። ማንም እንዲህ ነው እንደዛ ነው። አሁን ጋዜጠኛ የተባለችው ከሱ የባሰች ምንም መልስ እንኳን ምንም አጠይቀት ያረ ነው እያሉ ነው የሚጠይቁት። የሚጠይቁ እንኳን እንደነ እዛ ቤት አይጠየቅማ። ሰርፕራይዝ ምናምን እኮ ነው የምታዳምጠው። ማን በጣም አዲስ ነገር እንደተናገረው ተምራለች። ቢያንስ እኮ ተምራለች አይደል? እኛ ተምረናል ንብ እንዴት እንደሚሰራ ከማዳችንን አመመን ጌታ ተስማ ፍስክርስኒ my stomach hurts I swear to God በጣም በቃ እና እኔ ሳይሆን በጣም አስቆኝ በቃ አልቻልኩም። ራሱ ቪዲዮን መለጠፍ እስከማልችል በእውነት እኮ ነው የታኩትና ሰው በዚህ ልክ በጌታ በኢየሱስ ክርስቶስ ስም ሰው በዚህ ልክ በሚዲያ የሚለቀቅ ነገር የኢትዮጵያ ሕዝብ ይታወቃል። የኢትዮጵያ ሕዝብ ሁሉንም ስለሚቀበል ያውቁታል። የእነሱ ቤት እምነትም የሚጠይቅ የለም አይደለም። በሱ ልክ መምህራን የተባለ ተራ ዲያቆን እንኳን የሚናገረው የሚታመንበት ነው። ስለዚህ እዛ ቤት አይጠየቅም፣ ምንም አይባልም። ሁሉን ቃል ያሰማለኝ ነው የሚባለው። ስለዚህ አሁን እሱ ይሄንን ቢያወራ ምንም ማንም አይፈረድበት። ማን ነው እንዴት ነው ከየት መጣ የሚለው አስባችሁታል? ዛሬ 2 ዓመት 3 ዓመት ማይሎሳት ስላሶችን በጉልቻ እንትን ቲቪ ላይ አይደል ቀርቦ የተናገረው። አርቲስት ቲቪን የሚያክል ትልቅ ቻናል እኔ ብዬን ያለቀስኩት ደም እንባ ማለት ነው። 3 ጉልቻን እንጀራ መጋገሪያው ምጣድ ይሄ የመሬቱ ምጣድ አይደል እና አገር ቤት ምንጋግርበት የነበረው በሱ ሲመስላቸው አስበሽዋል? አርቲስት ቲቪ የጠየቀችው ጋዜጠኛ ራሱ ትልቅ ጋዜጠኛ ናት በጣም እና እሷ ስትጠይቀው ስላሶችን እንደዛ ሲመስልላት እንኳን እንዴት ይሆናል አምላክን እንዴት በጉልቻ ትመስላለህ አላለችው እንኳን። እንግዲህ በጣም ጋዜጠኛ ናት ጋዜጠኛ አርቲስት ቲቪ ላይ ማለት 3 ስላሶች ማለት አከምባሎ 3 ጉልቻ ምናምን እኔ ደም ባና ያለቀስኩት ጌታ እሱ ሰምቼ ምን አይነት ነገር ነው በጣም ነው ልቤን የነካኝ። አምላክን የሚያክል ነገር አስበሽዋል? በጉልቻና በድንጋይ ሲመስል ያ በሚሊዮን የሚቆጠር ህዝብ የሚያዩ ቻናል ላይ ቀርቦ ጋዜጠኛዋ እንኳን ልትሞግቱ አልቻለችም። እውነት ነው አማከፍታ ነው የመመረቂያ ጽሁፉን የሰራበት እንትን ያገኘበት ማለት የመጨረሻው ዶክተሬቱን ያገኘው ይሄን ካለ በኋላ ይሄንን ያለ ቀን መቼም በቃ እኔ ኦርቶዶክሳዊ ብሆን
እውነተኛ ኦርቶዶክሳዊ ቦንክ አይ አበዛው አንተ ደግሞ አጉል የሌለ ፌቨር እያረክ ነው ለማርያም የሌለ በቃ ሰይጣን እንደመቤታችን የሚፈራ የለም ኢየሱስን የሚፈራው አይመስለኝም። ይሄ እኮ በቃ አለቀቁ። ግን እዛ ቤት የሚያሸልም ነው። በጣም ልብ ይሰብራል። ቀጥሎ ግኖች ልክ ነው የሚያሸልም ነው። ምክንያቱም ለማርያም እችትቃጥ ያልሸትየው ለማርያም እንደዚህ የፈለቀውን የሰማይ የምድሩን ውሸቱን እውነቱን ድብልቅልቅ አድርገህ እንደዚህ አሁን ይታያችሁ። አሁን እንግዲህ ከዚህ የበለጠ ውርደት የለም። አሁን ቀላል ነገር መስሎ ይታያቸዋል። ማር አንበላም ማር ጾም ነው ብሎ የሚል አንድ፣ ሁለተኛ ንቦች ተራክቦ የሚያደርጉት በድምፅ ነው ብሎ ያለ የመጀመሪያ ውሸታ። ኦኬ ተራክቧቸው እንግዲህ የሚፈጽሙት በስጋ እንደሆነ ግን ይታያል። ያው በቃ ይሄ የትኛውም ሀገር አሜሪካ ሀገር ያሉ ንቦች ምናልባት በድምፅ እንደሆነ አላውቅም። ምናልባት ከንቦች ይለዩ ከሆነ እኔ እስከማውቀው ንብ ይኸው አሁን እኔም ውጭ ሀገር ሆኜ ነው አሁን ጉግል ሳረግ የኛን የኢትዮጵያን አይደለም ያመጣው የኢትዮጵያ ንቦች ብዬ አልጻፍኩም። ንቦች ናቸው የትኛውም ሀገር ላይ እና ተራክቦ የሚያደርጉበትን አያደርጉም ብሎ እንደዚህ ዋሽቶ ማለት ነው። በድምፅ ነው በድምፅ አላለም። ይሄ ተረታም ሰውዬ ማለት ነው። እኛ እኔንን አስበን አናውቅም እንደዚህ ማለት ነው። አሁን እዚህ ውስጥ እንድንገባ ያደርገን ራሱ እሱ ነው። ህዝብ ይዋሻል። ኦርቶዶክሳውያን እንደፈለገ ነው መምህራኑ የሚዋሹባችሁ እና ስለ ማርያም ቅድም ዳግዬ እንዳልከው ነው ያሸልማል ያልከው እውነት ነው። ስለ ማርያም የፈለከውን ነገር ብለህ ብትል የእመቤታችንን ፍቅሯ እና ጣዕሟ በልባቸው ጸንቶበት ነው በልቡ ጸንቶበት ነው ብሎ የሚሉ ምናልባት በድምፅ ያለው ገና ዴት እየተደራረጉ ያለውን ይሆን ማር እንበላለን ነው አንበላም ነው ያለው። ምንድነው የምትሉት? ንቦቹ ገና ዴት ሲደራረጉ እንበላለን ያለው ማር እንበላለንም ብሎ ቢል ይኸው ንቦቹ በድምፅ አይደለም ተራክቦ የሚያደርጉት ሴክሹዋል አላቸው የራሳቸው። እንግዲህ ሴክሹዋል የሚያደርጉትን አንበላም ብሎ ካለ ማር መበላት የለበትም ማለት ነው። የነሱ በድምፅ ነው አይነካኩም እኮ ነው ያለው። ስለማይነካኩ በድምፅ ስለሆነ ሴክሹዋላቸው እንበላለን። ሌሎቹ ግን ሴክሹዋል ስላል እኔ አልገባም ማለት ለዛ እኮ ሌሎቹ ሴክሹዋል ያደርጋሉ እንትን ማለት ነው። የንቦቹ ካካን ዞሮ ላይ ማር ሰርተው በልተው አበባውን አይደለም ማር የሚመጣው። ስለዚህ ንቦቹ የሚጥሉት ነው የንቦቹ አይናል ምድር በተዘዋሪ ማለት ነው የሚሰሩት ማር። ስለዚህ የበሉትን ነው የሚያወጡት። ያ የበሉት ነው ማር የሚሆንልን። አሁን እሱ ማሩ የሚሰራው አለ በሴክሹዋል አይደለም። ሴክሹዋል የሚያደርጉት ጥዝ ብለው በድምፅ ስለሆነ ስለዛ ይበላል ነው። አይነካኩም። ሰውነት ለሰውነት ነገር ነው። እኔ በድምፅ አሁን ሴክሹዋል ነገር አለ እንደው ወገኖች እግዚአብሔር እንደዚህ አድርጎ ነው የፈጠረው። ያው ዶክተሩ ተናገረ። እኛ አንቺ ምን ታውቂያለሽ? በቃ ዶክተሩ ተናገረ። አሜን ነው የሚባለው። አራጋሚን አለለ እኔን ጸበል ነው አቶሞት የኦርቶዶክስ ነብይ ጃንደረቦች ናቸው እያሉ ነው። ያው ከስር ጃንደረባ ነው። አይኩት ረበት ግን የሚተርፍ ከሆነ ባይኖርም ማለት ነው። ንብ ነፍሰ ጡር የሚሆነው ጥዝዝ እንዳሉ እነሱ ጠዋትና ማታ